የእምነቴ መሰረት በመካነ ኢየሱስ ቤተክርስቲያን የታተመ ገጽ 96 ነው። እንግዲህ ሙሉ ገጽ እሱ ነው፣ ግን ጊዜ ስላልነበረኝ ነው ባለፈው ያቆራረጥኩ ያነበብኩት። የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል። ኢሳይያስ 61:10 ነው። ከዚህ ጥቅስ እንደሚታየን አንድ ሰው ክርስቶስን በልቡ በተቀበለው ጊዜ እግዚአብሔር ያንን ሰው በክርስቶስ ጽድቅ ያጎናጽፈዋል። እንዲሁም ከእንግዲህ ወዲህ የሰውየውን ኃጢአት ሳይመለከተው በክርስቶስ ጽድቅ ብቻ ይመለከተዋል። እየሰማችሁኝ ነው? ምን ይላል መሰላችሁ? እንዲሁም ከእንግዲህ ወዲህ ማለት በጌታ ሲሆን ሰውየው የሰውየውን ኃጢአት ሳይመለከተው በክርስቶስ ጽድቅ ብቻ ይመለከተዋል። ከክርስቶስ ጋር ስላገኘው ከእርሱ ጋር አንድ ነው። ከዚህም የተነሳ በክርስቶስ ከእግዚአብሔር ዘንድ ጻድቅ፣ ቅዱስ፣ ንጹሕም ሆኖ ይገኛል። ማን? አማኝ። ከማን የተነሳ? በክርስቶስ የተገኘ ኃጢአተኛ የክርስቶስ ጽድቅ የሚቆጠርለት ከመሆኑ የተነሳ በጽድቅ በኩል ከክርስቶስ ምንም ያነሰ ሳይሆን፣ ስሙ የእናንተኑ መጽሐፍ ነው ማለት ነው። ልክ እንደ ክርስቶስ ፍጹም በሆነ መንገድ በእግዚአብሔር ፊት ጻድቅ ሆኖ ይገኛል። አሜን። ደግሞአለሁ ይህንን ኃይለ ቃል። በክርስቶስ የተገኘ ኃጢአተኛ ምን የክርስቶስ ጽድቅ የሚቆጠርለት ከመሆኑ የተነሳ የማን ጽድቅ? ሰውየው ግን ምንድን ነው? በጽድቅ በኩል ከክርስቶስ ምንም ያነሰ ሳይሆን፣ በምን በኩል? በአምላክነት አይደል? እሱ አምላክ ነው። በጽድቅ በኩል ልክ እንደ ክርስቶስ ፍጹም በሆነ መንገድ በእግዚአብሔር ፊት ጻድቅ ሆኖ ይገኛል። ክርስቶስ የሰውን ሥጋ ነስቶ ሰው ሆኖ በመስቀል ላይ እንደ ኃጢአተኛ እንደተቆጠረ ሁሉ የደህንነቱን ተስፋ በእርሱ ላይ የመሰረተ ሰው ጻድቅ ሆኖ ይቆጠራል። በዚያ አኳኋን ከእግዚአብሔር ዘንድ ፍጹም የሆነ ተወዳጅነት አለው። እንግዲህ እግዚአብሔር እኔን ኃጢአተኛውን የሚያጸድቀኝ በተቀደሰ ኑሮ ለመኖር ቁርጥ ሐሳብ ስላደረኩ ወይም ሁልጊዜ ጸሎት የማዘወትር ሰው ስለሆንኩ ወይም የሆነ እምነት ስለሚኖረኝ ነው እንዳልል፣ ክርስቶስ ስለ ኃጢአታችን ሞቶ የገባንበትን ዕዳ እስከ መጨረሻው ድረስ የከፈለልን ስለሆነ ብቻ በእርሱ ጻድቃን ልንሆን የምንችል መሆናችንን ማወቅ ያስፈልገናል። በደም ስሙ። ሌላ ቦታ እንዲቀጥታ እንደዚህ ላይ ነገር ስለሚችል እግዚአብሔር እኔን ኃጢአተኛውን የሚያጸድቀኝ በተቀደሰ ኑሮ ለመኖር ቁርጥ ሐሳብ ስላደረኩኝ፣ በደም ስሙ ይናስ። ምክንያቱም ሰዎች ስለ መቀደስ ሲጮሁ ከደህንነት ጋር ስለሚያገናኙ፣ መቀደስ ሌላ ነው፣ ደህንነት ሌላ። በተቀደሰ ኑሮ ለመኖር ቁርጥ ሐሳብ ስላደረኩ ወይም ሁልጊዜ ጸሎት የማዘወትር ሰው ስለሆንኩ ወይም ጽኑ የሆነ እምነት ስለሚኖረኝ ነው እንዳለ፣ ክርስቶስ ስለ ኃጢአታችን ሞቶ የገባንበትን ዕዳ እስከ መጨረሻው ድረስ የከፈለን ስለሆነ ብቻ በእርሱ ጻድቃን ልንሆን የምንችል መሆናችንን ማወቅ ያስፈልገናል። ከኢየሱስ ክርስቶስ ሞትና ስቃይ በስተቀር፣ ስሙ፣ ከኢየሱስ ክርስቶስ ሞትና ስቃይ በስተቀር ለደህንነታችን በቂ መሰረት ሊሆን የሚችል አንድም ሌላ ነገር እንደሌለ እያንዳንዱ ክርስቲያን አጣርቶ ይወቅ። ደስ አይልም? አጻጻፍ እያንዳንዱ ክርስቲያን አሁን ያልኩትን ሰምታችኋል በደንብ። ምንድን ነው ያልኩት? ከክርስቶስ ሞትና ስቃይ በስተቀር ለደህንነት የሚሆን ሌላ ምንም ነገር እንደሌለ እያንዳንዱ ክርስቲያን አጣርቶ። ብዙ ምዕመናን
ይህንን ነገር በተገባቸው መጠን ስላላወቁ አሳዛኝ በሆነ መንገድ ከመሳሳት አይቀሩም። ብዙ አማኞች ቸርች እኮ ናቸው። እንዴት ቢባል ብዙውን ጊዜ በምዕመናን መካከል የሚከተለው ሐሳብ መሰራጨቱን እናያለን። አንደኛ ሐሳብ እርግጥ ነው ኃጢአተኛ ነኝ፣ ግን እግዚአብሔርን በመፍራት መኖር የተቀደሰ ምኞቴ መሆኑን እርሱ ያውቃል። ስለዚህ ምንም እንኳን ራሴን ለማጽደቅ የማልችል ብሆንም እግዚአብሔር ጻድቅ ነውና በጎ ስራዬን መልካም በሆነ ፈቃዱ ሳይመለከትልኝ አይቀርም። በስራዬ ያስገኘሁት ጽድቅ የተጋመሰ ብቻ መሆኑን እኔም አላጣው። እግዚአብሔር ግን በኑሮዬ እርሱን ደስ ለማሰኘት የልብ ምኞት የተሰማኝ መሆኔን አውቆልኝ አምላክ የጎደለብኝን ነገር ሞልቶ ይጨምርልኛል። ይሄ አንዱ ጠማማ አስተያየት። ግማሹን እኔ ምንም እንኳን ሁሉም መፈጸም ባልችል በተቻለ መጠን ግን ስፈጽም እግዚአብሔር ደግሞ የቀረውን ምን ያደርግልኛል? ይሞላልኛል። ይሄ እርኩም ትምህርት ነው። በተቀደሱ ቅዱሳን መካከል የገባ የተረገመ ትምህርት ነው። ቀጥሎን ይላል ጸሐፊው ደስ ሲል፣ ነገር ግን ደጋግመን እንጽፋለን። ይህ ሐሳብ ስህተት ከመሆኑም በላይ ከትልቅ ኃጢአት የሚቆጠር ነው። ይሰማል አይደል? ለመዳን እኔም ግማሹን መስራት አለብኝ የሚለው ሐሳብ፣ ነገር ግን ደጋግመን እንጽፋለን። ይህ ሐሳብ ስህተት ከመሆኑም በላይ ከትልቅ ኃጢአት የሚቆጠር ነው። ይኸውላችሁ ለመዳን ጸጋና እምነት ነው፣ ስራ አያስፈልግም። ይሄ ጽድቅ ሲሆን ለመዳን በእርግጥ በክርስቶስ ማመን ያስፈልጋል፣ ጸጋም ያስፈልጋል። ግን የበለጠ ጽድቃችንን ለማረጋገጥ መስራት አለብን። ሚንስ የበለጠ መጽደቃችንን ለማወቅ ወይም ጽድቃችንን ሹር ለማድረግ 100% እንደጸደቅን እንዲገባን መስራት አለብን የሚል ትምህርት ሲያውጥ አሪፍ ይመስላል። ግን ኃጢአትም ግልጽ ኃጢአትም እንዲህ መታሰቡ 3 እና 4 ሰዎች ትኖሩ ይሆናል እዚህ ውስጥ ራሱ ኃጢአትም ለመዳን ስራ ያስፈልጋል የሚል ጭንቅላት ኃጢአት ያንን ጭንቅላት እየጎዳው ነው። የኃጢአት አመለካከት የኃጢአት ዶክትሪን ለመዳን ስራ ያስፈልጋል የሚል እና እንደ ቀልድ እንዳሰቡኝ ይሄንን ሐሳብ ሲሪየስ የሆነ ነገር እንግዲህ የደህንነታችን መሰረት ከኛ ልብ ሳይሆን በጎልጎታ ላይ ከተፈጸመው ስራ የሚገኝ ነው። እንዲህ እስከሆነ እምነታችን ምንም ዋጋ የለውምን? በእምነት እንድናለን አንልም ወይ ብሎ አንዳንድ አንባቢ ጠይቀናል። እርግጥ ነው በእምነት እንድናለን ብለን እናስተምራለን። ይሁን እንጂ እምነት እርሱ ራሱ መዳኛ ሳይሆን የደህንነት ስጦታ መቀበያ ብቻ መሆኑንም እንወቅ። የሚያድነን እምነታችን ብቻ ሳይሆን ወይም እምነት ሳይሆን የክርስቶስ ስራ ብቻ ነው። የሚያድነን ምንድነው? በጣም ይሄ ደግሞ የሚገርም አገላለጥ ነው። እኔ ራሴ አሁን አገኘሁት። እምነት ራሱ መዳኛ አይደለም፣ የዳንበትን ነገር ምንቀበልበት መቀበያ ነው እንጂ የዳነው በምንድነው? ሆኖ በክርስቶስ ስራ ነው። ዋው ጥሩ ነው። የሚያድነን የክርስቶስ ስራ ብቻ ሲሆን ይህን ተስፋ በእምነት መሳሪያነት እንቀበለዋለን። የሰው እምነት ባዶ የሆነችን እጅ ይመስላል። የሰው እጅ ባዶ ስትሆን በራሷ ምንም ጥቅም የላትም። ነገር ግን ለምሳሌ በዚህ እጅ ሰው የገንዘብ እርዳታ ሊቀበል ይችላል። ተቀብሎም በገንዘቡ ይጠቀምበታል። እንግዲህ ለሰውየው ጥቅም የሆነለት ስጦታው ነው እንጂ ባዶ የሆነችው እጁ አይደለችም። ሚንስ እምነት ባዶ እጅ ነች። ስጦታው የክርስቶስ ሞት ነው ይዳንበት። ኦኬ ጎሽ። ልክ እንደዚሁ እምነታችን በራሱ ምንም ጥቅም የለውም። ነገር ግን በዚህ እምነት የክርስቶስን የማዳን ስጦታ ስንቀበል እንድንበታለን ለማለት ያስችላል። ስለዚህ የጽድቅ አሰጣጥ የሚከናወነው በእምነት በኩል መሆኑ ይታየናል። ላይ ለተጠቀሰው መግለጫ ሁሉ ክርስቶስ ያስገኘልን ጽድቅ እንዴት እንደሆነ አይተናል። ሰውም የራሱን ኃጢአት ወደ መረዳት ከደረሰ በኋላ ይህን ጽድቅ እንዴት አድርጌ አገኘዋለሁ ብሎ ያስብ ይሆናል። ይህ ሐሳቡ በውስጡ ሲነሳ አሳሳች የሆነ ልቡ እንዲህ ብሎ ይመክረዋል። ሰው ሆይ እንዲሁ እንዳለህ ይለዋል። አሳሳች ልቡ እንዴት በእምነት ጸድቃለሁ ሲል
አሳሳች ልቡ እንዲህ ብሎ ይመክራል። ሰው ሆይ እንዲሁ እንዳለ ወደ እግዚአብሔር መቅረብ አትችልም። ኃጢአት እጅግ በጣም ብዙ ነው። እንዲህ አይነት የሚከሰስ ሰው አለ ማናች እንዴ ባወደ ዝም ብለህ ጸድቃለሁ አትበል። ኃጢአት ብዙ ነው። ጸጋውን ለመቀበል ከመቅረብ በፊት አስቀድመ አካሄድን ማሳመር ያስፈልጋል። ማን አሳሳች ልቡ ወንጌል አይደለም ወይ አሳሳች ልቡ ወይ አሳሳች ወንጌላዊ ወይ አሳሳች መጋቢ ወይ አሳሳች ጳጳስ ወይ አሳሳች የትኛው ሁሉ ጊዜ እንዲማውኑ ዝም ብሎ እግዚአብሔር ጋር አይቀርም ምን እግዚአብሔር አላቀረብከውም እንዴ በጣም ይላል። ቀጥሎ ምን ይላል? በተሻለ አረማመድ ለመራመድ ከበቃ በኋላ ምናልባት አምላክ ይቀበልሃል። አሁን ግን አይቀበልህም። ስለዚህ ራስን አሻሽል። ይህ ሐሳብ ከሰው የተፈጥሮ ሐሳብ ጋር የሚስማማ ስለሆነ እውነትም እኔ ኃጢአተኛ ነኝ እሱ ቅዱስ ነው እንዴት እሱ ጋር ይቀርባል የሚስማማ ስለሆነ በቀላሉ ሰው ይህንን ውሸት ያምናል። ይህንን ውሸት ያምናል ተው ይቀበል እንዴ ኃጢአተኛው እየሰልክ ያለው እንትን ነው እንዴ ዘርበል ምናምን ሲል እውነት ነው ይላል። ቶሎ ይሄን ምን ውሸት ይቀበላል። ስለዚህ ብዙውን ጊዜ ሰዎች ምንም በኃጢአታቸው ምክንያት መንፈሳዊ በሆነ ጭንቅ ውስጥ ቢገኙም አካሄዳችንን ማሻሻላችን በቂ አልሆነም። ስለዚህ አምላክ ገና ይቀጣን ይሆናል የሚል ሐሳብ ይዘው ወደ ጸጋው ዙፋን እንዳይቀርቡ ይከለክላቸዋል። ይህም እግዚአብሔር ልጆቹ አድርጎ እንዲቀበለን አስቀድመን ራሳችንን ጻድቃን ማድረግ ያስፈልገናል እንደማለት ይመስላል። እግዚአብሔር ግን በስራቸው ራሳቸውን ጻድቃን ሊያደርጉ የሚችሉትን አጸድቃቸዋለሁ አላለም። ኃጢአተኛውን እንደሚያጸድቅ ግን መስክሮልናል። በእግዚአብሔር ፊት በቂ የሆነ ጽድቅ የምናገኝበት የተከፈተልን መንገድ ይህ ብቻ ነው ይላል። እንግዲህ ለዛሬ ችኛዋ ትብቃ። ብዙ ነው ምልክት ያደረኩበት ብዙ ገጽ ነው። እስቲ ይሄን መጽሐፍ የገዛችሁ ስንት ናችሁ? ከዚህ መጽሐፍ ውስጥ መጠቆማችሁ ስለ ደህንነት ያለውን ክፍል ብቻ ነው። ሌላው እንደየቤተ እምነቱ ኋላ ያለው የቤተ እምነታቸው ጽሑፍ ነው። ስለ ጥምቀት ስለ ጌታ እራት ምናምን የጻፉት የመካነ ኢየሱስ የራሷ ቤተ እምነት የውስጥ ስርዓቶች አሉ። የፊት ለፊቱ ደህንነት ላይ ግን ሁላችንም አንድ አይነት ስለሆነ የትኛውም ቸርች ውስጥ ብትሆኑ ስለ ደህንነት የተጻፈውን አነቡ። የትኛውም ቸርች ብትሆኑ በጣም ግልጽ ትምህርት ነው። እዚህ ጋር ሌሎች መጽሐፍቶች አሉ። ሌላ ጊዜ አነባቸዋለሁ። ወደ ትምህርታችን ሁለተኛው ክፍል እንግባ። ዛሬ አምስተኛው ነጥባችን ይመስለኛል የምናጠናው ክፍል በመጽሐፍ ቅዱስ ውስጥ ሰው በእግዚአብሔር ፊት ፈጽሞ ጻድቅ መሆን እንደማይችል የሚናገሩትን ክፍሎች ነው እያወጣን። ብዙ ጥቅሶች አሉ እያወጣን ምን ያህል በቀደም ሕግ ለምን እንደሰጠን አይደል ያጠናነው? ከዛ ፊት ሕግ ለምን እንደሰጠው ለምን ነበር የሰጠው ሕግ? በቃ ይበቃል። እሺ በቃ ጥሩ። እሺ በሕግ ስራ ፈጽሞ መጽደቅ የማይቻልባቸው ሁለት ምክንያቶች አሉ። ብዙ ምክንያት ቢኖርም ሁለት። ማንም ሰው ሕግን ጠብቆ ለምን መጽደቅ የማይችለው ሁለቱ ምክንያቶች አንደኛ አንድ ሰው ለመጽደቅ ከፈለገ በሕጉ መጽደቅ ከፈለገ ሕግንም ፈጽሞ ለመጽደቅ ከፈለገ ምን ማሟላት አለበት? በሕጉ መጽሐፍ በተጻፉት ሁሉ የሕግ መጽሐፍ ስንት ናቸው? መጽሐፍቶቹ 5 የሙሴ መጽሐፍት ከዘፍጥረት እስከ ዘዳግም ውስጡ ስንት የሕግ አንቀጾች አሉ? 623 ገደማ የሕግ አንቀጾች አሉ። እነዚህን 623 ሕግጋት ወይም የሕግ አንቀጾች በሙሉ ሰውየው ምን ማድረግ አለበት? በሕግ መጽሐፍ በተጻፉት ሁሉ። ምክንያቱም ሰው ሕግ ሲባል ቶሎ 10 ትእዛዝ ጋር የሚሮጡ አይደል? ገላትያ 3:10 ጠቅሳችን አይደል? ገላትያ 3:10 በሕግ መጽሐፍ በተጻፉት ሁሉ ምን ማድረግ ያስፈልጋል? ጸንቶ መኖር ያስፈልጋል። ጸንቶ ማይኖርስ ማያደርግስ ሳት የሚል ሰው የተረገመ ይሆናል። ስለዚህ ማንም ሰው ሁሉን ጸንቶ ሊጠብቅ የሚችል የለም። ለምን? ሕጉ መንፈሳዊ ነው፣ ሰው ምናዊ ነው፣ ለስጋ የተሸጠ ነው። ጥሩ። ሁለተኛው ምክንያትስ ጎሽ ተባረክ፣ ጸጋ ይብዛልህ፣ ጌታ ይጠቀምብን። ሁለተኛው ምክንያት ሳምንት የነበረ እስቲ ከእህቶች ሁለተኛው ምክንያት አንደኛው ጥሩ ሁሉን መፈጸም ያስፈልጋል። ሁለተኛስ ሁሉንም እንኳን የሚፈጽም ሰው ቢኖር አይደለ? ቢኖር ግን በአንዷ ቢስት በስንቱ በደለኛ ስንቱን አፍርሳል ይባላል። ሁሉንም ስተሃል። ስለዚህ የተመኘ ሰው የሚጠየቀው በምንድን ነው? በምኞት ነው። በእግዚአብሔር ዘንድ በ623 ክስ ነው የሚከሰሰው።
ሁሉንም ምን አድርገሃል? ጥሰሃል። ሁሉንም ጥሰሃል። ተክሳለ ምን ያዕቆብ 2:10 ምን ይላል? ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል በሁሉ ምን ይሆናል? በደለኛ ይሆናል። ስለዚህ አይቻልም። የማይቻልባቸው ምክንያት ነው እና ሕጉን ምንም ያልፈጸመ ሰውዬ እግዚአብሔር ምን ብሎ ይጠራዋል? ሕጉን ምንም ያልፈጸመ ዱርዬ ምናምን በቃ ጨርሻ ቃሚ አጫሽ ሰዶማዊ ምናምን ሰው እንደዚህ ሰው እግዚአብሔር በሕግ ካየው ምን ይለዋል? ምን አይነት ሰው ነው ይለዋል? እጅግ በጣም ኃጢአተኛ አይደል? ኦኬ ደግሞ ሕጉን በጣም የሚጠብቅ 99.5% የፈጸመ ሰው ቢኖርስ እግዚአብሔር ምን ይለዋል? እጅግ በጣም ኃጢአተኛ። ቃሚውስ እጅግ በጣም ኃጢአተኛ አይደለ? ኦኬ ገዳም ያለው ሰው እጅግ በጣም ኃጢአተኛ። ልዩነት የለም። ሁሉም ሕጉን ሁሉ ምን አድርገዋል? ተላልፈዋል። ለምን? አንዲቷን ሲስሰው ስንቱን ስተሃል ነው? ሁሉን ስተሃል። ይሄን ነበር ስናጠና ያቆየ። ማንም ሰው ከነዛ ሁለት ነጥቦች የተነሳ አንድ ከነሱ የተነሳ ሁለተኛ ደግሞ ሕጉ ራሱ በመጀመሪያ የሚሰጠው ሰውን ለማጽደቅ ነው። ሰው ሰርቶ እግዚአብሔር ሰው ሕግን ጠብቆ ይጸድቃል ብሎ እንደዛ ገምቶ ነው አምኖ ነው አይደለም። እግዚአብሔር ለሰው ሕግን ከሰጠ በኋላ ነው ሰው ሕግን መፈጸም እንደማይችል ያወቀው ነው የሚያውቀው። ስለዚህ ሕጉ የተሰጠው እግዚአብሔር ሰውን ፈትኖ ሊያውቅበት ነው ወይስ ሰው ራሱን እንዲያውቅ? ሰው ራሱን እንዲያውቅ። እግዚአብሔር ሰውን ሲያውቀው ያውቀዋል። ሰው ደካማ ነው፣ ኃጢአተኛ ነው፣ የእግዚአብሔርን የጽድቅ መስፈርት የማያሟላ ፍጥረት ነው። ግን ሰው ይሄን ያውቃል? አያውቅም። ሰው ይሞክራሉ። ሃይማኖቶችን በሙሉ ያቸው ሰዎች ምንድን ነው የሚሞክሩት? ሁሌ ጽድቅ መስፈርት አይደል? የሆነ ነገር ማለት ህግ ስብሰባ ይሰብሰብና ምን እናድርግ? ለምን የጅማን ለማኞች ሰብስበን አናበላም? እንደዛ እናርጋ። በቃ ኮሚቴ እናቋቁም። ዳቦ የሚደፋ ኮሚቴ፣ ዱቄት የሚያዋጣ ኮሚቴ፣ ዳቦ የሚቆርስ ኮሚቴ ምናምን ያቋቁማል። ከዛ የለማኞቹን ይሰብስብና ምን ያደርጋል? ቆርሶ ያበላል። ግን ከዛ በኋላ ህሊናው ይነጻል? ህሊናው ጸድቃህል ይለዋል? አይለውም። ሰው ነው ልኩን የማያውቀው። ስለዚህ ሰው ልኩን ስለማያውቅ እግዚአብሔር ምን ሰጠው? ሕግን ሰጠው። ሕጉ ሰውን የሚያጋልጥ ነው። ሰው ማን እንደሆነ የሚያሳይ ነው። ሰውን የሚያጋልጥ ብቻ አይደለም፣ እግዚአብሔር ማን እንደሆነ የሚገልጥ ነው። ሕጉ ቅዱስ ነው፣ ነውር የለበትም። ስለዚህ ሕጉ የማንን ንጹህነት ያሳያል? ሕጉን ባያችሁ ቁጥር ሁሉ እግዚአብሔር ምን መሆኑን የሚታያችሁ እጅግ በጣም ቅዱስ፣ እጅግ በጣም ንጹህ። በዚያው ልክስ እናንተ እጅግ በጣም ደካሞች፣ ሕጉን ልትፈጽሙ የማትችሉ እየሆናችሁ ትመጣላችሁ። ያ ነው የሚሰማችሁ። ያ ስሜት ጥሩ ነው አይደለም? ጥሩ ነው። ወዴት ይመራናል? ኦኬ እግዚአብሔር በጣም ቅዱስ ነው። እጅ ትንንሽ ነገር ሁሉ በእርሱ ዘንድ ኃጢአት ነች። ኃጢአት መስላኝ የማትታየኝ ሁሉ በሕጉ ሳየው ኃጢአት ነው። እሱ በጣም ቅዱስ ነው። እኔ በጣም ኃጢአተኛ ነኝ። ብዙም ሕግ ምጠብቅ ይመስለኝ ነበር። ስላልገደልኩ፣ ስላላመነዘርኩ፣ ጣዖት ስላላመለኩ ሕግን የፈጸምኩ መስለኝ ነበር። ለካ እኔ ራሴ ተበላሽቻለሁ። ከማንኛውም ዱርዬ አልለይም። ታዲያ ምን ይሻለኛል? ምን ይሻለኛል ብሎ ሰው ወዴት እንዲመጣ? እግዚአብሔር ወዳዘጋጀለት የጸጋ የማዳን ስራ ውስጥ እንዲመጣ ያ ነው። እና ስናጠና የቆየ ነው። አሁን እግዚአብሔር ሕጉን የሰጠበትን ብዙ ምክንያቶች አይተናል። ትልቁ ምክንያት ምንድነው ማለት ዝም ብለን ስናየው ሕግ እንደ ምንድነው ጠቋሚ ነው ማለት ወደ ሌላ መፍትሄ የሚልክ ነው ማለት ነው እንጂ በራሱ ሰውን ሊያድን የሚችል አይደለም። መፍትሄ ጠቋሚ ነው ማለት ነው። አምና አንድ ምሳሌ ሰጥቻቸዋለሁ። ኤክስሬይ እንደ ኤክስሬይ ፊልም ነው ለአዳዲስ ፊቶች ማለት ነው። እንደ ኤክስሬይ ፊልም ነው የሙሴ ሕግ። የኤክስሬይ ፊልም የበሽተኛውን በሽታና ችግር ያጋልጣል አይደል? ያሳያል። ሐኪሙ ከዛ ላይ ያነበዋል። ኤክስሬው የሰውየውን ድካም፣ የሰውየውን በሽታ፣ የሰውየውን የሆነ የተበላሸ ክፍል ያጋልጣል እንጂ ኤክስሬይ መድኃኒት አይሆንም። ይሆናል? ያድናል? አያድንም። ሐኪሙም በኤክስሬው የሰውየውን በሽታ ካነበበ በኋላ ለበሽተኛው ከዚህ ኤክስሬይ ላይ በመቀስ ጫፉን እየቆረጠ ጠዋት 2 ከሰዓት 2 ዋጥ ይለዋል? አይለውም አይደለም? አይለውም። የኤክስሬው አገልግሎት የሰውየውን ምን ብቻ ማጋለጥ ነው? ችግር ማሳየት ብቻ ነው። ችግሩን ያሳይና ከዛ በኋላ ሐኪሙ ወደ ምን ይመራዋል?
ወደ መፍትሄው ይመራዋል፣ ወደ መድኃኒቱ ይመራዋል፣ ወደ መድኃኒቱ ይመራዋል። የሙሴ ሕግ እንዲሁ ነው። ሁላችንንም የሙሴ ሕግ አየን፣ ኤክስሬው አየን። ሲያየን ምን አለ? ውጤቱ ላይ ምንድነው የሚባለው? ውጤት ፋይንዲንግ ነው የሚባለው። ፋይንዲንጉ ላይ ምን የሚል ተገኘ? ሁሉ ኃጢአት ሰርቷል፣ ልዩነት የለም። ደረደረ። አብርሃምን አቆመው። ኤክስሬው አብርሃም እዛ ጋር ቆመ። ሕጉ እዚህ ጋር 623 ሕጎች። አብርሃም ከዛ በኩል ቆመ። ፋይንዲንጉ ውጤቱ ምን ሆነ? እጅግ በጣም ኃጢአተኛ። ከዛስ ዱርዬው የሰፈር ደግሞ ዟሪ ጎረምሳ፣ እሱም ግባ ተባለ፣ ገባ። ውጤቱ ምን ሆነ? እጅግ በጣም ኃጢአተኛ። ልዩነት የለም። ስንት አይነት ውጤት እንደተገኘ፣ ስንት አይነት ፋይንዲንግ። ኤክስሬው ከላይ እስከ ታች ሰውን አየው። አዳም አልቀር፣ አብርሃም አልቀር፣ አቡዬ አልቀሩ፣ እምዬ ማርያም አልቀረ፣ ማንም የቀረ የለም። ሁሉም ሲደረድር ፋይንዲንጉ ምን ሆነ? ወደ ስንት አይነት ፋይንዲንጎች ናቸው የተገኙት? የበሽታ ዝርዝሮች ናቸው የተገኙት። ሮሜ ላይ ውጤቶቹን ይሁ፣ በሕጉ የተገኙትን፣ በኤክስሬው የተገኙትን ውጤቶች ይሁ። አሁን እግዚአብሔር አነበበው፣ በኤክስሬው መሰረት አነበበ። ኤቭሪባዲ ተነበበ። ሲነበብ አንተም ምንም እዛ ጋር ውጤታችን ተጻፈ። አሁን እዚህ ውስጥ በጣም እጅግ በጣም ጸባይኛ ፔንቴ ይኖራል። በሕግ ከታየህ ግን ፋይንዲንግህ እዚህ ጋር ተገልጿል። ውጤት ማለት ነው። በፊልሙ የተገኘው በሕጉ ኤክስሬ የተገኘው ውጤት ሮሜ 3 ቁጥር 11 ጀምሮ ጽፏል። የመጀመሪያ ውጤት ምንድን ነው? ኤክስሬው ሲያሳይ ደረደረን። ይኸውላችሁ የሰው ዘር በሙሉ ከሕጉ ጀርባ ተቆለቆለ። እስራኤል የለ፣ አሕዛብ የለ፣ ማን የለ፣ ማን የለ። ጳጳሱም ከኋላ ናቸው። በግልጽ ቋንቋ መናገር ይሄን፣ ምክንያቱም በመጽሐፍ ቅዱስ ቃል፣ በመጽሐፍ ቅዱስ ቋንቋ ጳጳስ ኃጢአተኛ ነው፣ የእግዚአብሔርም ጽድቅ ጎድሎታል። ፓስተር ኃጢአተኛ ነው፣ ወንጌላዊ ኃጢአተኛ ነው። ይሄን ሁሉም ያምናሉ፣ እነርሱም ያምናሉ። ክርስቶስ ለኃጢአቴ ሞተ ብለው እነሱም ይደፍራሉ፣ ይናገራሉ። ሁሉም ሰው ኃጢአት እንዳለበት ያውቃል፣ ትዕቢተኛ ካይደለ በስተቀር ወይ ውሸታም ካይደለ በስተቀር። ስለዚህ ሁሉም ተደረደረ። በጣም ስነ ምግባር ያለ እነ ማዘር ቴሬዛ አሉ። በዛው ልክ እነ ማዘር ቴሬዛ እህል አድለው ሲሄዱ እህል የሚቀማ ሌባም አለ፣ እሱም ከኋላ ቆሟል። ልቦ ሰዶማዊ አለ፣ ደግሞ መነኩሴ አለ፣ ሴት ጋር እንኳን ደርሶ ማያውቅ። ደግሞ ሰዶማዊ አለ፣ ወንድ እኮ ሌዝቢያን ሳለች ሴት ከሴት። ደግሞ የሂንዱ መነኩሴ ቆሟል። እንኳን ሴት ጋር ሊደርስ ቀርቶ ሴት ማየት የማይችሉ የሂንዱ መነኩሴዎች ከዛ ተደብቀዋል። ሌላም አለ፣ በቃ ማለት ስነ ስርዓቱን ይዞ ይኖራል። መረን ይወጣል። አሸባሪ አለ፣ ተሸባሪ አለ። ሁሉም እዛ ተደርድሯል። ሁሉም ተደርድሯል። ኦኬ ሕግ ሁሉንም አያቸው። ሲያያቸው ሪዛልቱ ምን ሆነ? እንግዲህ ልፈን እኔ ሁሉ አለው። ማን አለ? ሌላ አንተ አለ። እዚህ ግቢ ውስጥ በእድሜ ከኛ እንኳን የገፉ ሰዎች ቢኖሩ እነርሱም አሉ። እነርሱንም ያካትታል። እንደውም ኃጢአት ሲጀመር ከትልልቆቹ ጀምሮ ሸሹ ነው የሚለው መጽሐፍ አይደል? ሲጀመር ከየት ነው? ከትልልቆቹ። ምክንያቱም ትልልቆቹ ላይ ወጣቱ ዱርዬ ኃጢአተኛ ምን አይደለም መጽሐፉ የሚለው ከትልልቆቹ ጀምሮ እስከ ትንሾቹ በቃ ድንጋዩን እየጣሉ ሄዱ ሊወግሯት የመጡት። ከዛ ነው ጀመር። ምንም ጻድቅ የለም። ዛሬ የምንነጋገረው ምንድነው? መሀላችን በሕግ ከታየ ምንም ጻድቅ ሰው የለም። ኦኬ ፋይንዲንጉ ምን ይላል? የሕጉ ኤክስሬ ፊልሙ ምን ያነባል? ቁጥር 11 የተገኘው ውጤት ጻድቅ የለም አንድ ስንኳ። የመጀመሪያ ውጤት ሁሉን ደረደረና ምን ተባለ? ሲያይ ጻድቅ የለም አንድ ስንኳ። አብርሃም እኮ አለ። ምንም የለም ጨርሱ። ማዘር ቴሬዛስ ፋይንዲንግ ምንድን ነው የሚለው? ጻድቅ የለም። ከዛ ጻድቅ የለም ሲባል የምናስበው እኛ ዱርዬ ነው አይደለ? መጽሐፉ ወዲያው ምን አለ? አንድም ስንኳ። የመጀመሪያ ውጤት ነው። ቀጥሎስ አስተዋይም የለም። ምንስ እግዚአብሔርን የሚፈልግ ለማለት ነው። መጽሐፍ ቅዱስ ብዙ ጊዜ አብሮ ቀጥሎ ምን አለ? አስተዋይም የለም። ሁለተኛ ውጤት እሱ ነው። ኦኬ በሕጉ ከታየ ምን የለም? ሁለተኛ ውጤት ምን የለም? ኦኬ በሕግ ከታየ እያንዳንድን ምን አይደለም? አስተዋይ አይደለም። ሶስተኛ ውጤት እግዚአብሔርን የሚፈልግ የለም። ኦኬ እግዚአብሔር አንተን ፈልጌ ነው የመጣሁት አይደል? አይደል? መጽሐፍ ቅዱስ ግን የጠፉትን ሊፈልግ መጣ ሰው ልጅ። አሜን። ተፈልገ ተገኝተ እንጂ ፈልገ መጣ አይደል? ብዙ ጊዜ ጌታን ያገኘውበት ቀን ስለምን ነው? ጌታ ያገኘህ ቀን፣ አንተን ያገኘበት ቀን፣ ጌታን ያገኘበት ቀን። መች ፈለግከውና ነው ያገኘው? አንተ እኮ ጫት ስትቅም ነበር፣ መጠጥ ስትጠጣ ነበር። መች ፈለግከው?
የፈለከው የመቃሚያ ሳንቲም ነበር፣ የመጠጫ ሳንቲም ነበር። የፈለከው እሱ ነው። ስትፈልግ የነበረው ከሊትን ነበር፣ ስትፈልግ የነበረው ከሌን ነበር። በቃ ስንፈልግ የነበረው ክርስቶስን አይደለም። ከአዳም ዘመን ጀምሮ እግዚአብሔር ወዴት ነሽ አልማዝ ሲለን ስሮጥ፣ ዛፍ ስር ስንሸሸግ ምንስ እያንዳንዱ ሰው ዛፍ አለው። አንዳንዱ ከእግዚአብሔር ለማምለጥ የትምህርት ዛፍ ውስጥ ይገባል። ከዲፕሎማ ዲግሪ፣ ከዲግሪ ማስተርስ በቀለም ውስጥ ተወጥፎ ዘመኑን ይፈጃል ነበር። ከዛ ምናምን ስለ እግዚአብሔር እንዲያነሱበት አይፈልም። ቲሸርት እንኳን አድርገህ ጂሰስ ኢዝ ሎርድ የሚል ቲሸርት እንኳን ሲያይ ይናደዳል። ምንድነው ለሱ ያቺ ያዛት ከዓለም ጥበቦች ውስጥ ሚጢጥዬ፣ በጣም ሚጢጥዬ እውቀት፣ በጣም ሚጢጥዬ ሰው ወደ ላይ በገፋ ቁጥር እየጠበበ ነው የሚል ታውቃለህ። ቢኤ ላይ ምናምን ስትሰሩ መዓት ነው፣ አንዱ እንትን መዓት ነው፣ እንትን ምንትስ ማስተር ቀርስ ሄዱ። ከዛ ውስጥ አንዱ አመርጣቸው ዶክተር ስትሆኑ በቃ በሷ ዶክተር ትሆናለች፣ በቀረው ማህይም ነው የምትሆነው። ማህይም ነው። እውነቴን እኮ ነው፣ እውነቴን ነው። በሆነ ነገር ማስተርስን ስትሰራ በሌላ ነገር እውቀት የለም። ፕሮፌሰር ከሌ የታሪክ ፕሮፌሰር ሊሆኑ ይችላል። እኚህ ሰውዬ የጂኦግራፊ ሊሆኑ ይችላል። አካውንቲንግ ይችላል። የአካውንቲንግ ዲፕሎማ ፕሮፌሰር ከሌ በአካውንቲንግ ይበልጣቸዋል። እሳቸው ግን ፕሮፌሰር ስለተባሉ ሁሉንም የሚያውቁ ይመስላቸው። ፕሮፌሰር ናቸው ዛሬ ምናምን ሲባል በቃ ይራቀቁብናል። ሰው ሊፈላሰፉ ምናምን ይሞክራሉ። በቴሌቪዥን ስናያቸው እናያቸዋለን። ግን ያኚህ ሰው የሚያውቁት ከዓለም ጥበቦች ውስጥ ከአንድ ትምህርት ዘርፍ ውስጥ አንዷን ቅርንጫፍ ነው ይዘው ሄዱት። ያኚህ ሰውዬ ልብ ወደዚህ እንመለስ። ግድል እግዚአብሔርን የሚፈልግ የለም። ይሄን ያመጣብን ይሄን ሁሉ ጨዋታ ይሄ ጥቅስ ነው። እግዚአብሔር ፈልጎን እንጂ ፈልገነው አልመጣም። ፈልጎን ጥሩ ደሉ ሰረስ ቀጥሉ። ሁሉም ተሳስተዋል። ማን አለ እዛው? አብርሃም ምናምን ጥሩ ሰዎች ሁሉ ሁሉም ምን አድርገዋል? ተሳስተዋል። ሁሉም መጽሐፍ ቅዱስ ውስጥ አንድም ሲንዶ ጥሩልኝ የሆነ ሰው ያልተሳሳተ የፈለገ ቆንጆ በጣም የእምነት አባቶች እና የምትሏቸው ሰዎች በጣም ታሪካቸው ደስ የሚሉ ሰዎች ሁሉ ችግር አለባቸው። ኃጢአት አለ። እኔ አንዱ ሰው ጥሩልኝ ኃጢአት አለ፣ ችግር አለበት እሱ ነው። ማንም ችግር የሌለበት አቤት ዮሴፍ ሴትዮዋን ሮጦ ስላመለጠ አሉ የሚባሉ ዮሴፍ በመጀመሪያ ዮሴፍ ሆነ ተብሎ የገባ ሰው ነው። ክርስቶስን ለማለት ዮሴፍ ኢየሱስ ክርስቶስ የኢየሱስ ክርስቶስ ጥላ ሙሉ በሙሉ ማለት የዮሴፍ ደካማ ህይወቱን ትተን ማለት ነው። ብርቱ ህይወቱ የክርስቶስን ህይወት የሚያሳይ ነው። የልብሱ ዝንጉርጉርነት ምናምን ሁሉ ክርስቶስን ለመግለጥ ነው። ዝንጉርጉር ልብስ ምናምን ነበር አይደል? ክርስቶስን ለመግለጥ ነው። እሱ አንድ ቀን ደግሞ እናጠናዋለን። እሱ ራሱ አሪፍ ክፍል ነው። ኦኬ ማንኛውም ትልቁ የብሉይ ኪዳን ሰው ማን ነው? የእምነት አባታቸው ማን ነው? ማን አለ ነው የሚሉት? ዮሴፍ አለ ነው የሚሉት? አብርሃም። እስራኤል በዮሴፍ አይመኩም። በማን ይመካሉ? በአብርሃም ይመካሉ። አብርሽ ግን ችግር አለበት የለበት? አለበት የለበት? አለበት። ማት የስነ ምግባር ችግር አለበት የለበት? አለበት። ማት እንደው ቀላል እኮ የሰው ኃጢአት ማውራት ራሱ ደስ ይላል አይደል? ቀላል ነው። ጽድቁን ከማውራላችሁ ይልቅ ኃጢአቱን ብትጠይቁ እንደውም ይቀላል እኮ። በጣም ብዙ ደካማ ጎን አለ። ሚስቱን ክደዋል፣ ሽምጠጥ አድርጎ ክደዋል አይደል? ሌላስ ምን ሰርቶ ሽምጠጥ አድርጎ እህቴ ነች እኔ ፈጽሞ ሚስቴ አይደለችም። ይሄው የሰማይ አምላክ በጭራሽ ውሰዷት፣ ልንወስዳት ነው። ወስዷት ከንጉሱ ጋር ልተኛ ትተኛ። እኔ አንቺ ወንድምሽ አይደለም ሽምጥጣ ያንን ክደት ለልጁ ማስተላልፏል። ይስሐቅም ሚስቱን ክዷል። ሽምጥጣ ሚስቱን ወስደው ከሰው ጋር ሊያስተኛው ሲሉ በቃ እሱ ሄዶ ቤቱ እያንኮራፋተኛ ሚስት ያስረከበም አይመስልም። ይሄ ሰውዬ እናንተ ታርጉታላችሁ ውስጥ ያላችሁ አራና ረግብ በዚህ ምክንያቱም አበሻ ስለሆነ አይደል? አበሻ ምን ይላል? እግዚአብሔር በስልጣኑ ነው፣ በመንግስቱ ባል በሚስቱ ቀላ ያቁም። ኦኬ ይሁንና ወደዚህ እንምጣና ሌላ ዱካም አለ በእግዚአብሔር ላይ እግሩ ስር ወድቆ ስቋል ወዘተ። ሌላ ሰው ጥሩ ነው። ዴቭን ውሰዱ እስኪ። ዴቭ እግዚአብሔር አየው እንደ ልቤ የሆነኝን ሰው አየው እንደ ልቤ የሆነኝ ሰው። ዴቭ ጸባይ ያሳመረው ቤተመንግስት እስኪገባ። ቤተመንግስት ከገባ በኋላ አጠፋ
ምን አጠፋ ብቻ ነበር? የሰው ሚስት ደፈረ፣ ባለትዳር ባሏን አስገደለ፣ ውሸት ዋሸ፣ ሌላ በደል ውስጥ ገባ። እግዚአብሔር በቤቱ ሰይፍ ለቀቀበት። በቃ በጎልማስነታቸው ሰይፍ የሚበላቸው ልጆች ሰጠው። ደም በቤቱ መፋሰስ ጀመረ። ከቤት ደም አይጠፋም አለ፣ መገዳደል አይጠፋም አለ እግዚአብሔር። ዳዊት ያን መሰለ ጀግና፣ ያን መሰለ ዴቪድ ብዙ ጠንካራ ጎኑ ስለሆነ ደካማ ጎኑም እንዲሁ ነው። ሌላ በጣም አለ ኢሳይያስ ምን ያክል ወፍራም መጽሐፍ ጽፏል፣ ወፍራም ትንቢት ጽፏል ኢሳይያስ። እንዴት ያለ መገለጥ ያለው ኢሳይያስ ግን ደሃ ጋር ሲላክ ደስ እያለው ነው የሚሄደው። ደሃ ሰው ጋር ምናምን ሲላክ ደስ ይለዋል። ከገበያ ምናምን ሲላክ ሰራዊት ጌታ እግዚአብሔር እንዲህ ይላል ምናምን ሲል ወደዚህ ማህበረሰቡ ጋር ሲላክ ደስ ይለዋል። ለምን ሰው ነብይ መጣ ብሎ ጎንበስ ቀና ይላል። መንገድ ልቀቁለት ይላል። ለዚህችን ስለሚፈልግ እግዚአብሔር አትልከኝም ዛሬም ይላል። ቶሎ ይላል እግዚአብሔር ይልከዋል። ፋናል እግዚአብሔር የሕዝቡን አገልግሎት ጨርሶ ኢሳይያስ ወደ ንጉሱ ኦዚያን ልልክ ነው። ማን ጋር? ንጉሱ ኦዚያን። እግዚአብሔር ኦዚያን ምን ያህል ጨካኝ ሰው እንደሆነ ታውቃለህ፣ ክፉ እንደሆነ ታውቃለህ። ሂድና እንዲና እንዲበል አልሄድም። አጋማይ ከሆነ ቀለል ያለ ነገር እሱ ጋር ላክ ተረፈ። እሱ እኮ እንዲህ ስለው ወዲያው እንደሚገርለኝ አውቃለሁ። በሰይፍ ነው የሚያጠፋ። አልሄድም የፈለገውን አድርገኝ እኔ አልሄድም። እሱ ከሚገርለኝ አንተ እንደምታደርገው አልታዘዝም። አትሄድም። ክብር ነው የፈለከው። ኦኬ ክብር ላይ የሚፈልጉ መፍትሄ አለኝ። ሰውየውን ኢሳይያስን ከራስ ፀጉሩ እስከ እግር ጥፍሩ ለምጽ ነጭ አደረገው። ለምጻም ሰው ያከብረዋል በእስራኤል። ወዲያው እየጮኸ ምንድነኝ እያለ መውጣት አለበት ከሰፈር። አነባቸዋል። እርኩስ ነኝ እንዳትነኩኝ እያለ ከሰፈር መጥፋት አለበት። ወደዛ ወደ ቦዬ ምናምን መሄድ አለበት። ያ ክብር ሁሉ ምንድነኝ እያለ ሮጠ። አቤት እርኩስ ነኝ እያለ ከከተማ ወጥቶ እስኪ ነፃ ድረስ ወደዛ በነጭ አርጎ ለቀቀው እግዚአብሔር። ኤርምያስን ወሰዱት። እንዴት ያለ ሰው! እሱ ደግሞ እንደ ኢሳይያስ ጠብቆ አሁን እግዚአብሔር ልኮኛል ነብይ ነኝ ከተማ ሄጄ ገበያ መሃል እግዚአብሔር ተመለሱ ይላቸዋል ሲል፣ ምክንያቱም ከኢሳይያስ ብዙ ዓመት ቆይቶ የተነሳ ነብይ ነው። ከንጉሱ አልፎ ክፋቱ ህዝቡ ጋር እንደደረሰ አላወቀም። እሱ ደግሞ ህዝቡ ያከብረኛል ብሎ ነው ሲወጣ እግዚአብሔር እንዲላቸዋል ተመለሱ ይላል። ከኋላ ማን እንደሆነ በቃላት ይፈቱ በቃልቹ ማን እንደሆነ አንዱ ከየት እንደሚመጣ ማያውቃቸው እጆችና እግሮች እሱ ላይ ያረፉ። ፋይናሊ ክፋታቸው ተሸክመው ከነህይወቱ ጉድጓድ ውስጥ የውሃ ጉድጓድ ውስጥ ውሃው እንትን ብሎ ጭቃ ብቻ ጭቃው እስከዚህ ድረስ ጭቃ። ነፍስ ውጪ ነፍስ ግቢ ማን ያወጣው? አንድ ጥቁር ሰው በግሪክ ቋንቋ ኢትዮጵያዊ፣ በአማርኛ ስንፈታው ጥቁር ሰው ማለት ነው። እዚህ የኛ የጅማ ምናምን የአዲስ አበባ ሰው እንዳይመስላችሁ ጥቁር ሰው። ያ አቤሜሌክ የሚባል ሰው ጎተተና አወጣ። ኤርምያስ ጭቃውን እየጠራረገ ወደ ቤቱ ገባ። እግዚአብሔር አታለልከኝ እኔም ተታለልኩልሽ። ምንድነው አታለልከኝ? አንተ አታላይ ነው። ኢየሱስ ብቻ ነው ሲገሉት ሲወግሩት እንኳን የሚያደርጉትን አያውቁም። ይቅር በላቸው አባቴ። እርሱ ብቻ ነው የአባቱን ፈቃድ እስከ ፍጻሜ የፈጸመ የታዘዘ፣ በሕይወቱ ላይ የመጣበትን ዋጋ የወሰደ ኢየሱስ ብቻ። የትኛውም ነቢይ እንደ ክርስቶስ ሆኖ ያገለገለ በማጉረምረም በመናገር ታለልከኝ እኔም ተታለልኩልህ፣ ከዛሬ ጀምሮ ግን አስሸውደኝ፣ አታታለኝ ለደይጎል እግዚአብሔር። እኔ አንዳንዴ ነቢያት ደስ ይሉኛል፣ ግልጽ ናቸው። እንደኛ የወዳቸውን በወዳቸው ይዘው ከላይ እግዚአብሔርዬ አይ ከከፋቸው ክፋት እንደከፋቸው ነው የሚያወሩት። ኦሪጂናል ክርስቲያን እንደዚህ ቢሆን ጥሩ ነው። በቃ አያስመስሉም፣ ግብዝ አይደሉም። ኤርምያስ ከዛ በቃ ብዙ ነገር ነው ያወራው። መራገም ሁሉ ጀመረ። እኔ የተወለድኩባት ቀን የተረገመች ትሁን። ያን ቀን የተወለድኩበት ቀን ላይ አባቴን ሄዶ ወንድ ልጅ ተወለደልህ ደስ ይበል ያለ ሰው እሱ እንኳን ርጉም ይሁን። ሰው ማያቆን ሰው መራገም ርጉም ይሁን ማለት ሲራገም እግዚአብሔር ሰዎች እንዲሆኑ ነው ያገለገሉት። እግዚአብሔር ደግሞ ለዛው ነው በሌላ ቀን ይዞለት ይመጣል ማለት። ኤርምያስ ዛሬ ደግሞ ተነስ ይላል ያንኑ ሰው ብሎ የተኛውን ሰው ምን አለከኝ ይሻው ደግሞ ሄድና እንዲህ ቢረግጦኝ ሲርቀሱ ይሄድ ዝም ብለ ይሄዳል። ተረግጦ ይመጣል። እንደለመደው ያውጨውና ይተኛል። ምክንያቱም እግዚአብሔር ጉዳዩ በዋነኛነት ካንተ ጋር አይደለም፣ ከራሱ ክብር ጋር።
እግዚአብሔር ስለ ክብሩ ሲሰራ ስላንተ ጉዳይ በእውነት አንድ ነገር ልንገራችሁ ሲሪየስ እግዚአብሔር በህይወት ውስጥ ዲከብር ሲፈልግ ያንተ ጉዳይ አሁን የምትገባበት ጭንቀት አያስጨንቀው ያዝናል ባይሆን ጥሩ ነው ግን አንተ የሚበልጠውን ጥቅም እንድታገኝ እግዚአብሔር ወደ ጭንቁ ስትገባ ዝም ብሎ ያያል ምክንያቱም የእርሱን ትልቅ ጥቅም የእርሱን ትልቅ ክብር የምታየው በተለሳለሰ ነገር ውስጥ አይደለም የሆነ በጠባብ ነገር ውስጥ ታልፈ ለዚህ ነው የማርታና የእህቷን የማርያምን ደስታ እግዚአብሔር 100% እንዲሆን ፈለገ ስለዚህ ልጅ ማን ወንድማቸው ታመመ ሲታመም እንደታመመ ይሉ መፈወስ ይችላል አይችልም ይችላል አይችልም ግን የታመመ ሰው ሲድን 50% ነው ደስታ እዚህ ምን አለ ጭጫላቸው አራት ሞተ አሉ አበዱ ጨርቃቸው እንታሉ ጌታ እዚህ ቢኖር ኖሮ አይሞትም ነበር ውይ አሉ ተለቀሰ ለቅሶ መጣ ወዳጅ እንግዲህ አስቡ ይነሳል የሚል ነገር በውስጣቸው የለም ሞቷል ኦሬዲ ለዚህ ምን አይነት ሐዘን ለመጣ 3 ቀን ተለቅሶ ተብሎ ሳልስት ወጥቶ ጎረቤት ሁሉ ስንተኛ ቀን ሻያ መጣ በጣም በሐዘን ተመቶ ቁርምት ብሎ ባለበት ጌታ ከቻ ወሬታ ኖራችሁ ወደዚህ አሁን በቀደም ታሞ ከሚድነውና አሁን ከሙታን ከሚነሳው ደስታው ይበልጣል ለዚህ እግዚአብሔር በለጠ ወደ ደስታው እንገባ አንዳንድ ጊዜ በቀላሉ መዳን የሚችለው በቀላሉ መፈወስ የሚችለው ኑሯችን ሊሆን ይችላል ኢኮኖሚያችን ሊሆን ይችላል ዛሬ እሱንም ልበል የትኛውም ነገራችን አንዳንዴ ይተዋል ምክንያቱም ዜሮ ከገባ በኋላ ሲያስነሳ ነው ሞር እሱ የሚታይክ አንዳንዴ እንደዚህም ስለሚሰራ ማግሮምረም ጥሩ አይደል ለምን አትበሉ ለምን እንደሆነ ፋይናሊ ታውቀዋለህ አሁን ምላስን ብዙ እንትን አትበለው ይላል እግዚአብሔር ለዚህ ነው ልክ ኢዮብ ላይ ተናገረው ኢዮብ በቃ ብዙ ጊዜ እስካሁን ሳወራ ቆይቻለሁ ሲናገር ቆይቻለሁ አምባላ ግን ምን አለልም አልናገርም ያለው ብዙ ስለተናገረ እሺ ውጤቶቹን ሁሉ ምን ብለዋል ተሳስተዋል ማንም ይተና በአንድነት ምን ሆነዋል የማይጠቅመው ነው እስቲ የማይጠቅመው ሁሉም የሰው ዘር ከህጉ ጀርባ ሲሰለፍ አንድ ላይ ምን ሆኗል የማይጠቅም በህግ ከታየ ከኛ መሃል የሚጠቅም ሰው የለም ሁሉም አንድ እንኳን የማይጠቅመው ነው ቸርነትን የሚያደርግ የለም ከመሃላቸው አረኔ 10 ሳንቲም ሰጣለሁ ግን ህጉ ከማን አንፃር ነው ቸርነትን የሚያው የእግዚአብሔርን ቸርነት ያህል ቸር ካልሆንክ ምን አይደለም ቸር ለማኝ ሁሉ ሰብሰብ ብታበላ ቸር አይልም የእግዚአብሔር ቸርነት አንድያ ልጁን እስኪሰጥ ድረስ የደረሰ ነፍሱን ለወዳጆቹ ከመስጠት የሚበልጥ ፍቅር ለዚህ ለማን ነው የለውም ነፍስን የመስጠት ጉዳይ በዛ ሲታይ ቸር ነው ቀጥሎስ አንድ ስንኳ የለም ጉሮሯቸው ይላል ኤክስሬው ነው እንግዲህ በህጉ ሲነበብ ከምን ይጀምራል ማንበብ ከጉሮሮ ይጀምራል ጉሮሮ ላይ ምን ተገኘ ውጤት ኤቭሪባዲ ጉሮሯቸው አለ ሁላችን እንደ ተከፈተ መቃብር ነው ይላል ሲነበብ ኤክስሬው ጉሮሯቸው ምን ነው እንደ ተከፈተ መቃብር ያስገባል እንጂ ያወጣል መላስ ወደ መላስ ደግሞ ታይ የመላስ ውጤት ሪዛልቱ በመላሳቸው ሸንግለዋል እነማን ሁሉም ሰው በመላሱ ምን አድርጎ ያውቃል ሸንግሎ ያውቃል እስቲ ያልሸነገለ መሸንገል የሚለውን ስላላወቀ እንጂ መሸንገል ምን እንደሆነ የሚያክሰው እቺን ያውቃል እሺ ከፋር ተባለ ምን ከንፈር ከፋር ወደዛው ህጉ ገልብጦ የሰውን ከንፈር ሲያ ምን ሆነ የባመዝ ከከንፈሮቻቸው በታች አለ ደብቀውት እንጂ ከንፈራቸው ውስጥና ውስጥ የምን መርዝ አለ የባብ መርዝ አለ ባልንጀራን የሚገድል ባልንጀራን የሚጥል ባልንጀራን የሚያሰናክል የባልንጀራን ሰኮና የሚነክስ የባብ መርዝ አለ ህጉ ዝም ብሎ ውጭህን አይም እንደ ፈሪሳይ አልገላብጦ ምንጭርህን ከፍቶ ነበር ጉሮሮን በደንብ አይቶ ከፈት እስቲ ምላስ ወደ ላይ በእንትን በማንኪያ ከፈታል በስማ ህግ ይወልክ ከጀመረ ማስመሰል አችልም እንጸልያለን ሃሌሉያ ዛሬ ታንጌታ ሲናገረኝ ነበር ማታና ስጸልይ እስከ 7 ሰዓት ጸልይ ነበር ብትል እሱ ጸጋ ነው እናንተ እንድንሰማማ ያደረገ
በሕግ ከታየ ግን ሲክፈት ምንጭርህን ወደ ላይ ብሎ ይከፍተዋል። ምንጭርህን የእባብ መርዝ ውስጥ ወንጌላዊውን ፓስተሩን ጳጳሱን ሁሉን እኮ ሲክፈት ምላስ በምላሳቸው ምን አድርገዋል? ቻንግል ውጤት ይሄ የእባብ መርዝ ከከንፈሮቻቸው በታች አለ። አፍ በል ይባላል። ሕግ ሲያይ አፍ ሁሉ አስከፍቶ እስቲ አፍህን በአፋቸው ምን ሞልቷል? ውስጡ እርግማንና መራርነት ሞልቶበታል። ቲም ብሏል። ምንና ምን? ሳይንስ ሲያው መራቅ ነው ያለው አይደል? በመንፈሳዊ ዓለም አፍ ተከፍቶ የሰው የማንኛውም ሰው ሲታይ በሕጉ በኩል ከታየ ውስጡ ምንድን ያለው? እርግማንና መራርነት ነው ሞላ። መራራነት አይደል? መራርነት፣ ቁጣ፣ ትዕግስት አልበኛነት፣ ስድብ ምናምን ማለት ነው። ማጉረምረም ነው እንደዚህ የሚል ቃል እዚህ ውስጥ ሞልቷል። እስቲ ወደ እግር እስቲ እግሮቻቸው ደህና የሆኑ በሕግ ሲታይ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። በጣም እግራቸው በኤክስሬ ሲታይ ሲፈጥን ይታያል። ወዴት ነው ይፈጥነው? ወደ ኢየሩሳሌም፣ ወደ ቤተ ክርስቲያን። ወዴት ነው ይፈጥነው? ደም ለማፍሰስ የማን በሕግ ከታየ የማን እግር? አቤት ምንም የሁሉም አትበሉ፣ የኔ በሉ። የኔና የናንተ ውጤት እኮ ነው ይሳም። እኔ ዳዊት በጸጋ ባይሆን እግሬ ወደዚህ አይፈጥንም። ይሰማል። እኔ ዳዊት በጸጋ ባይሆን ምላሴ ይህን ቃል አይናገርም። ከአፌ ውስጥ ይሄ ቃል አይወጣም። ከአፌ ውስጥ የሚወጣው ስድብ፣ አባትክን እናትክን ምናምንክን የሚለው ስድብ የሚወጣው ይሄ። አንችልም እንደ እንደዛ ለምሳሌ አይችልም። የጴንጤ አፍ አይችልም። ልክ በእንደ እናትክን ሊል ሲል አፉ ውስጥ ግድ ይላል አይደል ማለት። ስለዚህ አሁን እግዚአብሔር አብ እግዚአብሔር ወልድ ብለን የአብና የወልድን ስሙን ምን ባርከው ከግሬስ የተነሳ በጸጋ የተነሳ በሕግ ስትታይ ኤቭሪባዲ ሴት የለው ወንድ፣ አሮጊት፣ ሽማግሌ ማንኛውንም ሰው ጨዋ ዱርዬ ሰብስቦ መጽሐፍ ቅዱሱ እግሮቻቸው ምን ለማፍጠን ደም ለማፍሰስ ጥፋትና ጉስቁልና ውጤቱ እየከፋ መጣ። ምን ይጠብቃቸዋል ከዚህ በኋላ? አይ እንትናቸው አጭር ነው እድሜው፣ ይሄ የሚሰነበት አይደለም። ወይም በዚህኛው ክፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም። አይን እስቲ ገለጥ አድርገው። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። የሕጉ ውጤት ይሄ። ኦኬ አሁን ወደ ብሉይ ኪዳን መጽሐፋችን እንመለስና ማንም ሰው በሕጉ መሰረት ወይም በእግዚአብሔር ፊት የሆነ ስራ ሰርቶ ግን ጠብቆ ፈጽሞ ሊጸድቅ እንደማይችል ያሉ ጥቅሶችን እናወጣለን። ለዚህ የመጀመሪያው የሚሆነው ምንድን ነው? ብዙ ጊዜ ስድስት እናጠና እንግዲህ ከማን እንነሳ? ኢዮብ ጋር ከኢዮብ እንጀምር። ኢዮብ 4:17 አይደል? እሱን ጀምር። ኢዮብ 4:17 ሰው በእግዚአብሔር ፊት ፈጽሞ ጻድቅ ሊሆን አይችልም። ፈጽሞ ኢዮብ 4:17 እንጀምር። ምን ይላል? በውኑ ሰው በደንብ ያዙልኝ እንጂ ሰው፣ ሌላው ደግሞ ሌላ ቃል አለ። ሰው ሌላው ቋንቋ ስጋ ለባሽ የሚል ቃል ወይም ስጋ ያ ማለት ነው። በውኑ ሰው በእግዚአብሔር ፊት ጥሩ። አሁን የኛ ጥያቄ ሰው በሰው ፊት ሊጸድቅ ይችላል ወይ? ወይም ሰዎች ከሌን ጻድቅ ይሉታል? ይቻላል። ሰው በሰው ፊት ጻድቅ መሆን ይችላል። መጽሐፍ ቅዱስ ግን እየጠየቀን ያለው ሰው በማን ፊት ነው? አሁን እየተወያየን ያለ ነው ስጋ ለባሽ ወይም ሰው በእግዚአብሔር ፊት። በእቺ ሁለት ነጥቦች ጭናጭ በእግዚአብሔር ፊት ነው። ለምንድን ነው ብዙ ሰዎች በስራቸው ስራም ለመጽደቅ ሊጠቅም ይችላል፣ ስራም ለጽድቅ ያግዛል ምናምን? ምክንያቱም ሰው የሆኑ ስነ ምግባር ለውጦች ስራ ምናምን በጎ ነገር ሲያደርግ በህብረተሰቡና በእኛ መካከል ሰውየው ከሌላ ሰው የተሻለም አይደለም። ይሻለን አይደል? በስነ ምግባሩ በጽድቁ ሊሆን ይችላል፣ በሚያደርጋቸው ነገሮች ከሌላ የተሻለ ሊሆን ይችላል። ግን ስለ መጽደቅ ስናወራ ሰው በሰው ፊት ስለሚጸድቅበት ጉዳይ አይደለም።
ስለ መጽደቅ ስለ ደህንነት ስናወራ ሰው በማን ፊት ነው? በእግዚአብሔር ፊት እንዴት ይድናል ነው። ሰው በእግዚአብሔር ፊት እንዴት ይጸድቃል ነው። ያዕቆብ 2 ላይ የተጻፈው ሰው በሰው ፊት ስለሆነው ነገር ነው። ሰው በሰው ፊት መጽደቁ በምን ይታወቃል? ጽድቅ አሳየኝ ነው፣ ለሰው ነው። እግዚአብሔር አሳየኝ ብሎ አይደለም፣ ያውቀዋል። አሳየኝ እስቲ እምነትን አሳየኝ፣ እኔ እምነቴን ማሳይበት ነገር አለኝ፣ እርሱም ስራ ነው የሚለው በእግዚአብሔር ፊት ስለመጽደቅ ነው። ግን አሁን ጥያቄያችን ወሬያችን በሰው ፊት እንዴት የጸደቀ ሰው ይታወቃል ነው። በሰው ፊት የጸደቀ ሰው በመልካም ሕይወቱ ይታወቃል። የጸደቀ ሰው ሕይወት ለውጥ ስለሚመጣበት እኛ ግን አሁን ደህንነት እንዴት ነው ጽድቅ እንዴት ነው ስንል ሰው በእግዚአብሔር ፊት እንዴት ይጸድቃል ነው ጥያቄ። ደህንነት እንዴት ነው? ሰው እንዴት ይድናል? በእግዚአብሔር ፊት እንዴት የዘላለም ሕይወት ያገኛል? እንጂ እኛ መካከል ልክ ያዕቆብ ላይ እንዳለው ጥያቄ እስቲ መዳንህን ወይም እምነት እንዳለ አሳየኝ፣ እኔ እምነቴን አሳያለሁ፣ በምን በስራ አሳያለሁ። ይሄ ለኔ አሳየኝ የሚለው ሳይሆን በእግዚአብሔር ፊት ስለመስደቅ ነው ጥያቄያችን። ያሉዚያ ሰው በሰው ፊት መስደቅ ይችላል። ሰው በሰው ፊት ጻድቅ ሊባል ይችላል። ማንም ሰው የትኛውን ቦታ ሄጄ ጻድቅ መምሰል እችላለሁ፣ መሆን እችላለሁ። የትኛውን ቦታ የሆነ ቦታ ሄጄ ሆነ ቢጫ ለብሼ የሆነ ጸጉሬን አጎፍሬ የብረት መስቀል ይዤ ጫፉ ከስር ጦር ነው ደግሞ ያለው ቀላል ከላይ መስቀል ከስር ጦር ነው። አይታችኋል? እሱ ራሱ ትርጉም አለው። በሰላም ከመጣ እባርከከን እንቢ በጸብ ከመጣ አዘብጠከን በጸብ ከመጣ አዘብጠከን ተረትራለሁ። ሁለት ነው ያን ይዤ ሄጄ መጣ ማታ የሚመታ ምናምን ብል ሰው ምን ይለኛል? ወይኔ ጅማ የሆኑ ጻድቅ ሰውዬ መጡ። ከዛ ሰው እኔ ጋር ግር ብሎ ይመጣል አይመጣም? ሊያሳሽ እዚህ ጋር እሺ እዚች ጋር ያሉ እናቶች ይታሻሉ። እኔ ምኑን ሰውዬ መጣው? ጻድቁ ሰውዬ። ስለዚህ ሰው በሰው ፊት መጽደቅ ይችላል። ያቺኑ ነገር አወላልቄ ቢጫዋን ማለት አወላልቄ ሌላ ሰፈር ደግሞ እንጂ ነጭ በነጭ ለብሽ ቁርጥ አድርጌ ከስር ብራውን ምናምን አለ እጂ ምናምን ባረ ዋናው መጣ አይሉ ይላሉ አይደል? ዋናው ከሳውዲ መጣ ነው። ያን ልብስ ሁሉ አድርጌ እዚህ ስመጣ ኮቴን ሽክ አድርጌ ስሪፒስ ግጥም አድርጌ አይደል ባጌን ይዤ ፈርጄ ስከርቤን እንደዚህ ጠምጥሜ በተራራ ፀሐይ መጥቼ እዚህ ሃሌሉያ። ትናንትና ጌታ ወደዚህ ወደ እናንተ ስመጣ ትልቅ መልእክት ነበር የሰጠኝ። ጌታ ምንድን ነው እያልኩ ነበር የምጠይቀው። ነው እንዲህ ብለህ ነገራቸው ያለኝና ጌታ በቃ በጣም ነበር እንጂ የሚለኝ እና እዚህ ጋር ያሉ ሰዎች ምን ይላሉ? ከጌታ ጋር ማታ ሲያወራ ነው ያለው። ከዛ ሰውታ ተሳልፉኝ እዚች ጋር ምናምን ተሳልፉኝ አይደል? ተሳልፉ። ምክንያቱም እዚህም ጋር መጥቶ ምን መሆን ይቻላል? ጻድቅ መሆን ይቻላል። ወዲያ ይቻላል። እኛ ወንድም እየጠየቀን ያለ ነው። አንተ በእኛ ፊት ድምፅህን ቀይረህ ጻድቅ ልትመስለን ትችላለህ። የሆነ ነገር ጴንጤያዊ ስታይል አድርገህ በጣም የተባረክ ህጉን ጥንቅቅ አድርገህ እየፈጸምክ ያለ ሰው ትመስላለህ። ውጭ አይስተል ስትይበት ደህና ነህ እንዴት በረታለህ እጃችንን እስኪገነጠል ስትወዘወዘ ድምፅ በጣም ቀየር ብሎ ቃናው ምናምን ሰላም ስትል ትበረታለህ ወይ በጌታ እዚህ ውስጥ ገብተህ ስትስመን ቁስቁስ በሚለው ስመት ወደ ራስ ስትል ይሄ ሰው በጣም ምንድነው እንደው የሚመኝ ሰው እንኳን አይመስልም እንኳን ሌላው። ይሄ በማን ፊት ነው? ሰው በሰው ፊት ነው። ደህንነት ጽድቅ ሲባል ሰው በሰው ፊት አይደለም እያወራን ያለው። ማንኛውም የቤተ ክርስቲያናችን መጋቢያ ነው ወድ ሲመጣ እንደው ችግር ያለበት ይመስላል አይደል? በጭራሽ አይመስልም። ሌሊቱን ሙሉ ኢየሱስ የሆነ ወንበር ላይ ቁጭ ብሎ እሱ ከፊት ላይ ቁጭ ብሎ እሺ እንዴት ነው ኢየሱስ ሰላም ነው እንዴት ነው አንተ እያሉ ያደረ ይመስላል። ናጣስ ሲመጣ ከሚስቱ ጋር ተጨቃጭቆ ላለመምጣቱ ምንም ዋስትና የለም። ሚስቱና እሱ ተኮራርፎ እንደሆነ በዛን ቀን ያሉት እሱ የሆነ ቦታ እንትን ብለ አቤት አስመሳይ ለማያውቁት እያለችው እንደሆነ ምን ማስረጃ አለ? ሰው በሰው ፊት ይቻላል። ጥያቄው ሰው በማን ፊት ነው እየጠየቀ? በእግዚአብሔር ፊት። አሁን ጥቅሱ ምንድን ነው የሚለው? በውኑ አጀማምሩ በውኑ
ሰው ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው መልሶ ምን ይላል? ሰው በፈጣሪው ፊት ሊነጻ ይችላልን? ትልቅ ጥያቄ። ማን ነው ይሄን ጥያቄ የሚጠይቀው? ቁጥር 1 ላይ ምዕራፍ 4 ቁጥር 1 ቴማናዊው ኤልፋዝ ማን ነው የሚጠይቀው? ኢዮብ። ቴማናዊው ኤልፋዝ ለኢዮብ ያቀረበለት ትልቅ ጥያቄ፣ ኢዮብ ጨርሶ አሰላስሎ አስታውሶ አስቦ የማያውቀው ጥያቄ። ለምን? ኢዮብ ራሱን ከማን ጋር ነው ያስተያየው? ከአካባቢው ሰዎች ጋር ሲያስተያይ ኢዮብ ምንድነው? ጻድቅ ሰው ነው። ኢዮብ የመካከለኛው ምስራቅ አካባቢ ድሆች በሙሉ ቁርስ ምሳ እራታቸውን የዘጋ ሰው ነው፣ የሚዘጋ ሰው ነው። እንደ ማዘር ቴሬዛ ከሰው ለምኖ ሰው የሚያበላ ሳይሆን ከራሱ ወስዶ የሚያበላ ሰው። ኢዮብ ከማንኛውም ሰው ጋር ቢታይ በመልካም ስራዎች ሁሉ ጻድቅ ሰው። ልጆቹ ሲስቱ ምናልባት ስተው ይሆናል ብሎ ሲበሉ ሲጠጡ ከበሉ ከጠጡ በኋላ ለልጆቹ ሄዶ ለእግዚአብሔር ምናልባት በደል ይሆናል ብሎ የኃጢአት ስርየት መስዋዕት የሚያቀርብ ሰው፣ ቤቱን እንደ ካህን ያገለግል ሰው፣ ጠንቃቃ ሰው ኢዮብ፣ ጠንቃቃ ሰው። ስለዚህ ኢዮብ ራሱን ከሰው ጋር ሲያወዳድር የተሻለ ሰው ነው። በመልካም ሕይወት ኃጢአት የሚባል ነገር የሚጸየፍ በጣም የሥነ ምግባር ሰው ስለሆነ ምን አድርጎ አስቧል ኢዮብ ራሱ? ኢዮብ 32 ላይ መጨረሻ ላይ ኢዮብ እንዴት ያስብ እንደነበር ተጽፏል። ኢዮብ ይሄን ልብ በሉ፣ ኢዮብ በስሙ መጽሐፍ ቅዱስ ውስጥ አንድ ክፍል የተጻፈለት ነው። አንድ መጽሐፍ በሱ ስም የገባለት ሰው ነው። በዚህ የዘላለም ቃል ውስጥ ሰማይ ምድር በማያልፈው የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ ባለው የእግዚአብሔር ቃል ውስጥ አንድ መጽሐፍ በስሙ የተጻፈለት ሰው ነው። እስቲ ከኔና ከእናንተ መካከል በስሙ የተጻፈለት አይደለም ስሙ እዚህ ውስጥ ያለ ሰው እኔ እንኳን እንደው ሳሙኤል ላይ ነው ንግስት ላይ አልጠፋም። ኤላስ ከፍ ያለው የምትባል እስቲ አለ አሁን ስምንት ዶንጃ አለክ የለም አስቴር ትኖራለች፣ አልማዝም ትኖራለች አለች። ምን ነው አንዴ ራይስና አልማዝ ነን ብለን አይደል ነን አይደል? ወንዱም ሴቱም አልማዝ ነው። እሺ ሌላስ እስቲ ማን ነው ስሙ? አያ ዳዊት፣ ኦኬ ሰሎሞን፣ መኮንን አይደል? እሺ መስፍን ቢሆን መሳፍን። እሺ ማን ነው? ግርማቸው አሁን የለም። እሺ አንስ የለም። እሺ አንተስ ብራዘር ስም ማን? አንተ ዘሪሁን አሁን አለ የለም። አይ እንኳን በስሙ ሊጻፍለት ቀርቶ ስሙ ራሱ የለም መጽሐፍ ቅዱስ ውስጥ። ጥሩ ኢዮብ እኮ ምን አይነት ሰው ነው? በስሙ ከ66ቱ መጽሐፍ አንዱ መጽሐፍ በማን ስም ነው የጻፈው? በኢዮብ። እግዚአብሔር ፈቀደ ይሄን በዚህ ሰውዬ ስም ይግባ። ስለዚህ ኢዮብ ራሱን ምን አድርጎ አሰበ? ምዕራፍ 32 ቁጥር 1 ኢዮብም ራሱን ጻድቅ አድርጎ ነበርና ራሱን ምን አድርጎ ከዛ ወዴት ደረሰ ኢዮብ? አይ ይኸውላችሁ ራስን ጻድቅ ማድረግ አያቆምም፣ ሰው ማቆሚያ የለውም። ቀጥሉ። እነዚያ ሶስቱ ሰዎች መመለስን ተዉ። ከራም ወገን የሆነ የቡዛይ ባርኬል ልጅ ኤሊው ቁጣ ነደደ፣ ከእግዚአብሔር ይልቅ ራሱን ጻድቅ አድርጎ ነበርና። ከማን ይልቅ? ጭራሽ ኢዮብ ከእግዚአብሔር ይልቅ ራሱ ምን አደረገ? ሲከራከር ሰምታችኋል አይደል? እግዚአብሔርና እኔ እኮ ፍርድ ቤት ብንገባ ሰው ሆኖ ሸንጎ ብንገባ እኔ ተሟግቼ ረታው፣ ምክንያቱም በእኔ ላይ ያደረገው ነገር ፌር አይደለም፣ ተገቢ አይደለም። ምን አድርጌ ነው ቁስል በቁስል መታ? ምን አጥፍቼ? እኔ እኮ ድሆችን ምረዳ ነኝ፣ መበለቶችን እንዲማረግ ነኝ፣ ጎዳና ተዳዳሪዎችን እንዲማረግ ሰው ነኝ። ፌር አይደለም። እኔ መሰለ ጻድቅ ሰው እንዲመደረግ የለብኝም እያለ ያወራል። ኤልፋዝ ምዕራፍ 4 ላይ እንግዲህ ኤልፋዝ ይሄንን ነው የሚያስተናግድ። በል ወንድም ጥያቄው አንተ ከኛ ጋር ስትወዳደር አንጠራጠርም ጥሩ ሰው ነህ እያልኩ ያለው ኢዮብ ሰው በእግዚአብሔር ፊት እንዴት ጻድቅ ሊሆን ወይ ሰው በፈጣሪው ፊት እንዴት ሊነጻ ይችላል? እንዴት ንጹህ ነኝ ትላለህ? እንዴት ጻድቅ ነኝ ትላለህ? በእኛ ፊት አዎ፣ በሰው ፊት አዎ ጥሩ ነህ፣ ከማንም ትበልጣለህ።
ጥያቄው ግን ጽድቅ ሲጠየቅ የዘላለም ሕይወት ሲጠየቅ ደህንነት ሲጠየቅ በማን ፊት ስለመስደቅ ነው? በእግዚአብሔር ፊት ስለመስደቅ። ጭራሽ ከምን ጋር አወዳደረው? ማወዳደሪያው ዮብ እግዚአብሔር ምንድነው አለ? እነሆ በባሪያዎቹ አይታመንም። እግዚአብሔር እዛ የተቀመጠው መላእክቱን ተማምኖ ነው በእሺ በምድር ላይ በአገልጋዮቹ ይታመናል። እግዚአብሔር ይተማመናል። ዳዊትን እኮ ካጣው በቃ የአገልግሎት ጉዱ ፈላ ይላል እግዚአብሔር አይደል? ማገልገል ትፈልጋለህ? አልፈልግም። በቃ ሂድ። እግዚአብሔር ጣጣ አይለው። ሂድ ሌላ የሚፈልግ ይላል። አልፈልግ ሲል በቃ ሂዱ ሌላ ይላል እግዚአብሔር ጣጣ አይለው። ለዚህ ነው ወደ ዝም ብለን ሂሳብ ካሰላን ወደ 25,000 የሚሆን ሰው ግር ብሎ ሲከተል ኢየሱስ ምንም አልመሰለውም። እነ ጴጥሮስ የቸርች አባል ስም በመዝገቢያ መዝገብ ለመግዛት ሲያስቡ ወይኔ ሰው በዛ የፈሪሳውያን ካምፕ ግልብጥ ብሎ እኛ ቸርች ሰው መጣ በስማም ሞላ የኢየሱስ ቸርች ጢም ማለች የፈሪሳውያን ምኩራብ ጉዱ ፈላ እያሉ ሲያስቡ መዝገብ ሊገዙ ሽማግሌ ሊመርጡ ከዚህ ህዝብ 10 ሲበሉ ታያቸውና ሲሉ ኢየሱስ አንዳቸውንም አያምናቸውም ነበር። በሰው ልብ ውስጥ ያለውን ያውቅ ነበር። ምዕራፍ 6 ላይ ሲደርስ ሁሉም መበስ ብለው ጠፉ። ዞር ሲል 12 ቆመዋል። 11 በሉ አንደኛው ራሱ ምንድነው? ሌባ። 11 ቆመዋል። ዮሐንስ ሌባ ነበረ ብሎ ስለጻፈ ነው እንጂ እኔ አይደለም ሌባ። ይሁዳን ሌባ ስለነበር እንጂ ለዶች ተገድሎላቸው አይደለም። ቆመዋል 11ዱን ኢየሱስ እነዚህ እንኳን እንዳይሄዱ ልጠብቅ አለ። ጸባይ ላሳምር አለ። ምንም ሰሩት 11ዳቸው ምንም ሰሩት ሰው ሁሉ ሄዷል። አትሄዱም ነኝ ጌታ ሆይ አንተ እኮ የዘላለም ሕይወት ቃል አለ። አንተን ጥለን ወደ ማን እንሄዳለን? የማይሆን ሙጥኝ ብለው ያዙት ጠቀማቸው። አንዱ ሳኩርፎ ሲሄድ ገዳው ችግር ሄድ ማቲያስ ናገባ አስገባው። በቃ ታጣለው። እግዚአብሔር በባሪያዎቹ ምን አይልም ተማምኖ አይቀመጥ በማንም መላእክት ከሰማይ እርግፍ ብሎ ቢወርዱሳ አቤት ድሮ በነበረው ዘላለም ውስጥ ብቻውን አይደል እንዴ? እግዚአብሔር አይጎልበት። አኩርፈኔ እንዴ በቃ ክርስቲያኑ ብዙ ሞከርኩ እኔ እግዚአብሔር ተናናለኝ ኑሮ ያልተሻሻለም ጤና ያልተሻሻለም እና በቃ እኔ ልሞክር በቃ ጸበል ሄዳለሁ ተረግባል። እግዚአብሔር ማንንም አይለማመጥም። ሕይወት ሞት ምረት በቃ መከተል ማለት ማንንም እንደውም ሲጠራ ከነ ማስጠንቀቂያ ልትከተል ይፈልጋልና ፈልጋልና ኦኬ ልትከተል የምትፈልግ ከሆነ ቁጥር 1 ራስን ጥላ መጀመሪያ ትጠላለህ። አጠላም ራስ ወረ ጌታ እሺ በቃ ሂድ። እኔ ራሱን የሚጠላ እኔ ጌታ ራሴን ግጥም አድርጌ ጠልቻለሁ። ጥልት ይው በቃ ጠራዋለሁ ዳዊትን ስትና ይባል። እሺ ሌላ ልጁን የሚጠላ ኧረ በልጅ አትምጣብኝ ሂዱ በቃ ሂዱ። እሺ በልጁ መጥቼበታለሁ። ልጁን የሚጠላ እኔ እጠላለሁ ልጆቼን። ይኸው ጌታ ሆይ ካንተ በላይ ሞድ የለም ጥልት አድርጌያቸዋለሁ። ኑ ተከተሉ። ሲጠራ እንኳን አባብሎ አይደለም። ይኸውላችሁ እኔን ስትከተሉ ራስ ትሆናላችሁ። ሰው ሁሉ እዚህ ላይ ነው ቁጭ የሚያደርጋችሁ እንደ ቅቤ ምናምን አለ። ቅቤ እንኳን እዚህ ላይ ወጣው መጀመሪያ ተገፍቶ ተነቅንቆ እንጂ እንደታለበ እዚህ ላይ ቅቤ እዚህ እንደመጣ ጌታ መጀመሪያ እዚህ ላይ ቁጭ አደረገ። ቸርች ያመጣል በጌታ ያረጋል። ከዛ ኋላ ትታሻል። እኔ እስካምና እስከ ካቻምና ብዙ ሳገለግል ነበር። ማንም ድምጼን አያውቅም። ምክንያቱም መታሸት ነበረብኝ። ሲያሸኝ መናጥ አለበት። ተነቅነቅ በብዙ ነገር ተፈትነ በኢኮኖሚ ታሽተ በኢኮኖሚ ተገምግመ ታይተ የልጅ ታማኝ ነው ተብሎ 10 ብር ከሰጠውት ከታመነ ነው 100 ብር መሰጠው ብሎ በ10 ብር ቼክ አድርጎ 10 ብር ነው መሰጠኝ ካልክ በል እንግዲህ ተብሎ ነው 10 ብር ሲሰጥ ለ30 ያካፈልክ 10 ስትኖር ያን ጊዜ ጌታ ይረዳል። እዛ ኦኬ እግዚአብሔር በባሪያዎቹ ምን አይልም። ይኸውላችሁ የምታገለግሉት ባሪያዎቹ ሆይ እግዚአብሔር በእናንተ ተማምኖ አያውቅም። አንድም ቀን ወንጌላዊ ሆይ እግዚአብሔር በአንተ ተማምኖ አያውቅም። መጋቢ ሆይ ብዙ ነገር የምትመግቡ እግዚአብሔር በእናንተ ታምኖ አያውቅም።
እግዚአብሔር በራሱ ተማምኖ ብቻ ነው ያለው። ይኸው እስከ ዛሬ ድረስ እኛ አገልጋዮቹ ራሳችን በእርሱ እንተማመናለን እንጂ እርሱ በእኛ አይተማመን። ራሱን የቻለ አምላክ ድጋፍ አይፈልግም። ቀጥሎ ምን ይላል? መላእክቱን ስንፍና ይከሳቸዋል። ሰው በእግዚአብሔር ፊት እንዴት ጻድቅ ሊሆን ይችላል? ወይ ሰው በፈጣሪው ፊት እንዴት ሊነጻ ይችላል? መላእክቱን እንኳን ምን ይከሳቸዋል? ስንፍና። በአዲሱ መደበኛ ትርጉም እግዚአብሔር መላእክቱ ላይ እንኳን ኃጢአት ቢፈልግ ያገኝባቸዋል። ወይኔ በሰማይ ባሉ መላእክት ነው። ቆይ አመንዝረዋል፣ ሰርቀዋል፣ ዋሽተዋል፣ መንፈስ ናቸው። ይሄ ሁሉ የሥጋ ምኞት የለባቸውም። ግን እግዚአብሔር ከንጽህናው የተነሳ ከቅዱስነቱ የተነሳ ንጹህ የሚባል ነገር ላይ ምን ያገኛል? ኃጢአት ያገኛል። እስኪ አዲሱ መደበኛ ትርጉም ምን ይላል? አንበው ቁጥር ከእግዚአብሔር ይልቅ ጻድቅ ሊሆን ይችላል። ሰውስ ከፈጣሪው ይልቅ ንጹህ ሊሆን ይችላል። እግዚአብሔር በአገልጋዮቹ ላይ እምነትን ካልጣለ መላእክቱን በስህተታቸው ከወቀሰ ይልቁንም መላእክቱን በስህተታቸው ከወቀሰ ምን ትርጉም ነው? ሌላ ትርጉም እስቲ ደግሞ ይኖራችኋል? እሱኛው ላይ ደግሞ ምን ይላል? እስቲ 1980 ነው 80 መደበኛው 80 እዚህ አካባቢ ያለው እሱ እስቲ ያነብልኝ ቁጥር 18 እግዚአብሔር በአገልጋዮቹ አይተማመንባቸውም በመላእክቱ እንኳን 1980 ትርጉም ስህተት ያገኝባቸው ላጊንካ ሚንስ መላእክት እንኳን በእግዚአብሔር ፊት ምን መሆን አይችሉም። አቤት ንጹሃን መሆን አይችሉም። መላእክት በእግዚአብሔር ፊት ሲቆሙ ምን ይከሳቸዋል? ራሳቸው እንደምን ይቆጥራሉ? እንደ ሰነፍ ስንፍና ይከሳቸዋል። ምኖች መላእክት። እንግዲህ መላእክትን ለማስረዳት የኢትዮጵያዎቹን መላእክቶች አይደለም ነግራችሁ የመጽሐፍ ቅዱስን የኢትዮጵያ መልአክ ቀላል መጥቶ ቀላል ነው። መጥቶ ሳንቲም ይቀበላል፣ ስለት ይሰበስባል፣ ሸንኮራ ማገዳ ተስለት ወስድና ትሰጠዋለህ። ሸንኮራ አገዳ ሁሉ ሳይቀር ትሰጠዋለህ። ይቀበል ባላቅም ይሄ ኢትዮጵያው የመጽሐፍ ቅዱስን መልአክ ነው ማለት ነው። የመጽሐፍ ቅዱስ መልአክ እንዲህ ሰዎች እንደሚያወሩት አይነት ቀለል ያለ መልአክ አይደለም። ወይም በቀላሉ ቋንቋ የአንዳንድ እምነት ውስጥ ያለው መልአክ ክብሩ ዝቅ ያለ ነው። እኛ አማኞች የምናውቀው መልአክ ግን ክብሩ እነሱ ከሚሉት የሚበልጥ መልአክ ነው የምናውቃቸው። በጣም ክብራቸው ይበልጣል። መላእክትን የምናከብረው እኛ ነን በተገቢ ሁኔታ ልክ በክብራቸው ልክ እኛን የምንናገርላቸው። ይኸውላችሁ መልአክ ማለት ይሄ ስዕል ላይ የምታዩት አፍሮ ፀጉር አይኑ ትልልቅ ምናምን እሱ አይደለም። እሱ ማን የሆነ እንትን ደግሞ የለበሰ የአፄ ምኒልክ አይነት ካባ ምናምን የተንጠለጠለ ነገር ለብሶ የሆነ አንዳንዱ ደግሞ የሮማ ወታደር የሚስሉ ታፋው ጡንቻው የለበሰው እንትን እዚህ ላይ ደግሞ ሄልሜት ነው ብረት ምንድን ነው ስሙ ጥሩ ነገር አልቋል እንዲህ ነው ምናምን ብሎ ጡንቻው አይታል የእጁ በጣም እንዲህ ያነሳ ይመስላል። ጠዋት የተነሳ ነው። እሱ አይደለም። እሱማ ይሄ ምስል ላይ የምታየው መልአክማ እኛ ሰፈር ያለው እንትና ይበልጠዋል በሰውነት ቦዲ ቢልደርስ ምናምን እነሱ ይህ የመጽሐፍ ቅዱስን መልአክ ላሳያችሁ። መላእክትን የምናውቀው እኛ ጴንጤዎች ነን በደንብ የምናውቃቸው። አንድ መልአክ አንድ ምሳሌ ልስጣቸው። ዳዊት በበደለ ጊዜ ኃጢአት ባደረገ ጊዜ እግዚአብሔር ሕዝቡን አትቁጠር እያለ የእግዚአብሔርን ሕዝብ ቆጠረ። በቆጠረ ሰዓት እግዚአብሔር ምርጫ አስመረጠው። 3 ምርጫ። እግዚአብሔር ሆይ በጠላቶቼ እጅ በሰው እጅ ከመውደቅ በአንተ እጅ ልውደቅ አለ። እግዚአብሔር የፍርዱን ለማሳየት አንድ መልአክ ላከ። መልአኩ ወደ መሬት አልመጣም። መልአኩ እንዲህ ሰማይ ላይ በኦርና አደባባይ ትይዩ ከሰማይ ዝቅ ብሎ ከከተማው ከፍ ብሎ እንዲህ መታየት ጀመረ። እንዲህ ለሰው በሚታይበት መልኩ መጥቶ አየር ላይ ከሰማዩ ከደመናው ዝቅ ብሎ ቆመ። አልመጣም። ልብ አንድ መልአክ ያለውን ኃይል ላሳያችሁ። ቆመና ሰይፍ መዞ ቆመ። ሰይፍ መዞ ወደ ከተማው እንደዚህ ቆመ። በዛች ቅጽበት አልወረደም። ልባሉ ሰፈር በዛች ቅጽበት በኢየሩሳሌም ከተማ ከሚኖረው ሕዝብ 72,000 ሰው የጅማን ሕዝብ ኦልሞስት ማለት ነው እርግፍ 72,000 ሰው አያው የዞር ሲል ልቡን እስትራው ምንድነው ያውላስ
ድፍት በየቀና ብሎ ያየው ስትሮክ ልቡ ቀጥ ሜዳውን አንዱ ባንዱ ሬሳ በሬሳ 72,000 ሰው በአንዲት ጠባብ አጥር በታጠረች ከተማ ውስጥ የዛን ከተማ የድር ዳኛ ያርጋችሁ። እንደምታረው የት ነው ድንኳን የምትተኩት? የት ነው ቀብር የሚፈጸም? ማስግሬቭ የሚባላል አንድ ትልቅ ሐይቅ ቆፍረ እዛ ማስግሬቭ ነው የሚደረገው እንጂ ያንዳንዱ ሰው ቆፍረ 72,000 መቃብር በቀን አይቆፍር። 72,000 ሰው ምንድነው ሲባል አዳምልሽ ምንድነው ያ እሱ ወርዷል። ሰፈር ተሯሩጦ ነው እንደሚያተራምሰው መንደር ሰፈር ጎረቤት ገብቶ እኮ አይደል እዛ ቆሞ አንድ መልአክ እኛ የምናውቀው እንዲህ አይነት መላእክቶች ቆሞ እንዲህ ብሏል 72,000 ሰው። ዳዊት ምንድነው የመጣው ከተማው ምንድነው የመጣው? ምን ጠላት መጣ? ምን እግዚአብሔር ለጠላቶቻቸው ስል ጠላት መጣ እንዴ ብሎ ሲወጣ ከተማው ላይ ሰው በሰው ላይ ፍግም ብሏል። አወዳደቃቸው ከፍቶ ሁሉም በየቦታው አንዱ ከምን ላይ ፍንግልግል ወጥቷል። ህዝቡ እግዚአብሔር እኔ ነኝ የበደልኩት ህዝቡ ምን አጠፋ? እኔና ቤቴን ጨርስ አለ። እኔና ቤቴ ህዝቡ ምን አለ? እግዚአብሔር ወዲያው መልአኩን ምን አለ? በቃ ሰይፍን ክተት ተመለሰ። ሰይፉን ከተተና ተመለሰ። በዛች ቅጽበት አንድ አፍታ ወጥቶ እስኪገባ ባለችባት ጥቂት ደቂቃዎች ውስጥ ስንት ሺህ ሰው አለቀ። ዝም ብሎ ቢቆይ ምንድነው ያለው? ዳዊት የሚገዛው ህዝብ አያገኝ። ዳዊት ብቻውን ይቀር ነበር። 72,000 አንድ መልአክ ወጥቶ ልክ የዚህ አይነት ኃይል ያላቸው መላእክት በሰማይ ውስጥ እልፍና አእላፋት ናቸው። ቢሊየንስ ትሪሊየንስ የሚሆኑ እልፍ አእላፋት መላእክት በእንደዚህ አይነት ኃይል ሰማይ ውስጥ አሉ። ያንዳንዱ መልአክ በዚህ ኃይል በሰማይ ውስጥ አለ። እያንዳንዱ ትዝ ይላችኋል ጌታ ኢየሱስ ጴጥሮስ የጆሮ መቁረጥ ሙከራ ባደረገ ጊዜ ጴጥሮስ ሰይፍን መልስ እኔ አባቴን ብለምን አንድ ጭፍራ መልአክ አይልክልኝ መሰል። አንድ ጭፍራ ቢያንስ እስከ 600 የሚሆን ማለት ነው። 600 መላእክት ያኔ ወደ ምድር ቢወርዱ ምንድን የሚፈጠረው? መሬት ቢወርዱ ነው 600 ምንድን ነው? እዛ ኢየሩሳሌም ነው የነሱ አባቶች ናቸው የሚጠበጡት። 600 መላእክት ያኔ ቢወርዱ ጦሳቸው ለኛ አባቶች አይደለም። እዚህ ጫካ ሆኖ ተራራ ለሚፈሩ አባቶቻችን ይተርፍ ነበር። ያገኙትን የተከሉትን ዛፍ መልሰው የሚያመልኩ አባቶች ነበሩ የኛ አባቶች። እነርሱ እንኳን በማያውቁት ጦስ ያልቁ ነበር። የሚተርፍ የለም። ስለዚህ አንዱ መልአክ እንዲህ አይነት ኃይል አለ። የዛ አይነት ደግሞ ሚሊየንስ አሉ በሰማዩ። እነዚህ ሁሉ ቀንና ሌሊት እግዚአብሔርን እየፈሩ ቅዱስ እግዚአብሔር ይላሉ። ሁሉም አንዱ አይደለም። ሁሉም ተሰብስበው አንድ ላይ በእግዚአብሔር ፊት ሲቆሙ ምን ይከሳቸዋል? ስንፍና። አንዱ ምን አይነት ኃይል እንዳለው አስቡ። እንዲህ አይነት መዓት ሚሊዮን መላእክት በእግዚአብሔር ፊት ራሳቸውን እንደምን ይቆጥራሉ? እንደ ሰነፍ ስንፍና ይከሳቸዋል። ኦኬ በዛ መሃል ላይ ብራዘር ቢቆምስ ምን ይከሳዋል? እነሱ ስንፍና ይከሳል፣ እሱ ምን ይከሳዋል? አይ እናንተ እዚህ ሃሌሉያ ምናምን ትልሶች ምክንያቱም ትብላችኋል፣ ሰርታችኋል፣ ለለማኝ የሰጣችሁት 10 ሳንቲም አለ ተንከባለው ጉድጓድ የገባ ያገኘው እንዲህ ሲፈልግ ሄዳችኋል። እቺን ጥሩ ስራችሁን ሰብስባችሁ መልካም ነገራችሁን ሰብስባችሁ ጸልያችኋል። ጸሎታችሁን ልበሉ። እናንተ የጸልያችሁት በቀደምለት ወይም ዛሬ ሊሆን ይችላል። እሱንም ለ5 ደቂቃ 10 ደቂቃ እንዲህ ብለን ጸልየናል፣ ቅድም ጸልየናል። መላእክት ይኸው ከተፈጠሩ ቀን ጀምሮ እንደጸለዩ ነው። እነዚህ ያልኳችሁ ግን ምን ይከሳቸዋል? ስንፍና። አንተ በቀደም በ19 ስንት እንደሆነ ተወልደ በቀደም በጌታ ስትሆን ደግሞ መጸለይ ጀመርክ። እሱንም ምጸልየው ወይ ጠዋት ወይ ከሰዓት ወይ ማታ። እነሱ ይኸውና ቀንና ሌሊት አያርፉ ያመልኩታል። በዚህ ሁሉስ ምን ይከሳቸዋል? ስንፍና። ስለዚህ ችግራችን እግዚአብሔር ትንሽ ስለመሰለን ነው። እግዚአብሔር ይሄን ያህል ትልቅ በህግ እንሰርካለን ስራ ምናምን ሰርተ ምናምን የምትሉ ሰዎች እግዚአብሔርን የሳላችሁት የሆነ ወንበር ላይ ቁጭ ብሎ ስራችሁን የሚገመግም ነው። እግዚአብሔር ፊት መላእክት እንኳን ምን ይከሳቸዋል?
ስንፍና ይከሳቸው እንዲህ ያክለው ብላ በማዕት ሚሊዮን በሱ ቤት ራሳቸውን እንደ ኃጢአተኛ ድካም እንዳለበት ስንፍና እንዳለበት ይቆጥራሉ። ቅዱስ 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 ነን ነው የሚሉት፣ ነህ ነው የሚሉት። ምንም ቅዱሳን መላእክት ብንላቸው እነርሱ ግን ሲዘምሩ ለማን ነው ያን የሚዘምሩት? ቅዱስ 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 እግዚአብሔር ምድር ሁሉ በክብር ተሞልታለች። በዙፋኑ ላይ ለተቀመጠው በፊቱም እንደታረደ በግ ሆኖ ለቆመው ለበጉ በዙሪያው እሳት መብራት ሆኖ ላለው ለቅዱስ መንፈሱ ክብር ምስጋና አምልኮ ባለጠግነት በረከት ውዳሴ ምናምን ይገባል ታርዷልና እያሉ ጎንበስ ቀና በዛ ሁሉ ፓወራቸው ጎንበስ ቀና በፍርሃት ኢሳይያስ 6 ላይ ስታነቡ የእግዚአብሔርን ክብር ማየት ስለሚያቀታቸው በክንፎቻቸው ፊቶቻቸውን ምን አድርገው ሸፍነው ቅዱስ ቅዱስ ኦኬ። እዛ መሃል ላይ ብራዘር እንትና ቢቆምስ እዛ ጉባኤ ማለት ነው እኔ በጣም ትነኝ ደሃማ አበላለሁ በጣም ከህጉ በጣም በተሻለ መጠን እየፈጸምኩ ነው። ወላቸው ወገኖች ህጉን መጠበቅ አለብን እንዴ? ህጉን መፈጸም አለብን። ለመጽደቅ በእግዚአብሔር ፊት ስርዓት መጠበቅ አለብን። ህግጋቱን መጠበቅ አለብን። ስራ መስራት አለብን እንዴ? ዝም ብሎ ይገባል እንዴ? ስራ መስራት እንዲህ ብሎ የሚያሰራንና የሚሰራው ሰውዬ እዛ ማህበር ውስጥ እንደሚሄድ አላወቀም። እዛ ማህበር ውስጥ ብትገቡ ምን እንደሚሰማችሁ፣ እዛ የአምልኮ ቦታ ውስጥ ብትገኙ ምን እንደሚሰማችሁ እግዚአብሔር መጥቻለሁ በጣም እኔ ጥሩ ሰው ነኝ ያው ትላላችሁ አትሉ። የሰራችሁ ስራ እንኳን ቢኖር የያዛችሁት የመልካም ስራ ውጤት እንኳን ቢኖር ለእግዚአብሔር የሰጣችሁ ስጦታ ቢኖር አስራታችሁ ሊሆን ይችላል፣ የሆነ የሰጣችሁት ገንዘባችሁ ሊሆን ይችላል፣ ወይ ደግሞ ለቸርች ደግሞ ለኳይሩ በሙሉ 20 ምናምን ቀሚስ አሰፍተ ይሆናል። ወይ የሆነ ያደረጋችሁት ነገር አለ፣ የሆነ ለቤተ ክርስቲያን የሰራችሁት ነገር ይኖራል። ይሄን ቤት ሰርታችሁ እንጂ የሆነ ነገር ያደረጋችሁ ወይ ሻማ ሰጣችሁ ይሆናል። ታባለ ያን ሻማ ወይ ጃንጥላ ይዛችሁ እዛ መሃል ኒኮል እግዚአብሔር ይዘጣል በዚህ ይቆጠርልኛል ብለ ብትገባ ምንድነው የምታደርገው? ገና እንደገባ እዛ ማህበር ውስጥ ምንድን ታደርግ? የመጀመሪያ እርምጃ ወዲያው ያስካትን ነገር ምን ማድረግ ነው? አልወር እግዚአብሔር እንኳን የማን ነው ያ ምንጣፍ፣ የማን ነው ያ የኳይሩ ቀሚስ፣ የማን ነው ያ ሻማ ሲል እኔ እንጃ እኔ ማን እንደሆነ ነው ወዲያው ስራህን እኮ መልካሙን ነገርህን ምን ትለዋለህ? እኔ አላውቅም ማን እንዳመጣ ያንተ ነው እንዴ ትላለህ። ወዲያው እዛም አስሸውደውም እንጂ እሱ ያንተ ነው እንዴ ነገር ጌታ የኔ አይደለም ማለት ነው። እግዚአብሔር ይመስገን፣ ጌታ ይመስገን። ጸጋ ይብዛል። መልካም ስራችሁን በእግዚአብሔር ፊት ይዛችሁ ስትመጡ የሚሆነው ነገር ብራዘር ያለው የኔ ኦኬ። ታዲያ እዛ ቦታ ጋር ለመድረስ ምን ይደረግ? እዛ ቦታ የሚገባው ሰው የማን ጽድቅ ሲኖረው? ከዛ ቦታ ጋር የሚመጥን ጽድቅ ሲኖረው። በህግ የሚገኘው ስራ ያንን ቦታ ለመመጠን ይበቃል። እዛ ቦታ ጋር ለመግባት የሚያስችለው ለዛ ቦታ የሚመጥን ጽድቅ ያስፈልጋል። ያ ጽድቅ በህግ አይገኝም። አይተናል አይደል? ጽድቅ እንዴት እንደሚገኝ እንዴት ይገኝ? ሞክረን አቃተን። ልክ አቃተን አጨብጭበን ስናቆም ምን ሆነ? ጽድቅን ያልፈለጉት አሕዛብ ጽድቅን አገኙ። ይህም ከእምነት የሆነ ጽድቅ እንጂ ከስራ የሆነ ጽድቅ አይደለም። ምን ብሎ ለሚያ ክርስቶስ ለበደላችን እንደሞተ እኛን ለማጽደቅ እንደተነሳ ለምናምን ጽድቅ ይቆጠርልናል። የማን ጽድቅ ለኛ ይሰጣል ነው ስናጠና ነበር። ምንድን መጽደቅ የሚለው ጀስቲፊኬሽን አይደለ? የማን ጽድቅ ነው ለጴንጤ የተሰጠው? በቀላል ቋንቋ ነው ጴንጤ የምላችሁ ለክርስቲያን። አቤት የእግዚአብሔር ጽድቅ ለአማኝ ምን ሆኖለታል? ተሰጥቶታል። አሁን የማን ጽድቅ ነው ለአማኝ የተቆጠረለት? የእግዚአብሔር ጽድቅ። እዛ ቦታ ለመግባት የሚያስችል የማን ጽድቅ ብቻ ነው? የእግዚአብሔር ጽድቅ። በእግዚአብሔር ጽድቅ እዛ ለመግባት ችለናል። በስራ በነፃ። ለምንድን ነው በነፃ የሆነው እግዚአብሔር ጽድቅ? በስራ ማግኘት ስለማይቻል። የእግዚአብሔርን ጽድቅ እስቲ በምን ልታገኙ ይችላል?
እግዚአብሔርን ጽድቅ በምን ታገኛለህ? በነፃ ወይም በጸጋ የሆነበት ምክንያት የእግዚአብሔር ጽድቅ ተሰርቶ ሊገኝ አይችልም። እሱ ጽድቅ ቢኖረው የእሱ ጽድቅ ጋር መድረስ ይችል ይሆናል። እሱ ያደረገውን አድርጌ ማንተስ የሚባል ጻድቅ ቢኖር እሱ ያደረገውን አይነት ሙከራ አድርጌ እኔም እንደሱ ልደርስበት እችላለሁ። የእግዚአብሔር ጽድቅ ግን ሊደረስባት አይችልም። ስለማይቻል ማንም ሰው በዛ ቦታ ላይ በራሱ ጽድቅ መግባት አይችልም። ያ ቦታ ደግሞ ለመግባት ለማን ጽድቅ የሚመጥን ቦታ ነው? ለእግዚአብሔር ጽድቅ የሚመጥን ቦታ። ስለዚህ በዛ ቦታ ለመግባት አበበ የምን ጽድቅ ማግኘት አለበት? ያን የእግዚአብሔር ጽድቅ። የእግዚአብሔር ጽድቅ እንዴት ትገኛለች? ሮሜ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ስራ ወይም ያለ ሕግ ተገልጧል። እርሱም በእምነት የሚገኝ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። አሜን። ኦኬ ቅድም ኤምኬሲዎች ማነው መካኒሶች የጻፉትን መጽሐፍ አንብቤላቸው የማን ጽድቅ ነው? የኛ ጽድቅ። አሜን። ኦኬ አማኝ በእግዚአብሔር ፊት የማን ጽድቅ በማን ጽድቅ ጸድቋል? በራሱ ጽድቅ በክርስቶስ። ምን ማለት ነው? ጽድቁ ከማን እኩል ነው? ከክርስቶስ ጋር እኩል ነው። ለምን? ሰውየው ጻድቅ ስለሆነ የሰጠው የማን ጽድቅ ነው? የክርስቶስ ጽድቅ ነው። ያመንነው የማንን ጽድቅ ለኛ ለማድረግ ነው? ዝም ብለን የሆነ ጴንጤን ባለ ሃይማኖት ለመከተል አይደለም። ብዙ ጊዜ ብያለሁ። ያመንነው የክርስቶስን ጽድቅ ለኛ ምን እንዲሆንልን እንዲቆጠርልን። ከዛ በኋላ እግዚአብሔር በማን ጽድቅ ነው የሚቆጥር የሚያይ? የማን ጽድቅ አለው ይሄ ልጅ? የልጄ ጽድቅ አለው ይላል። አንተ ለበደል እንደሞተ አንተን ለማጽደቅ እንደተነሳ አምነሃል? አማኝ ነኝ። አንተ የልጄ ጽድቅ አለክ። የልጄ ጽድቅ አለ። የልጄ ጽድቅ አለ። ሁላችንን የሚቀበልን በማን ጽድቅ ነው? በልጁ ጽድቅ። በልጁ ጽድቅ። ቅድም ያነበብኩት እንዳትረሱ። እያንዳንዱ አማኝ የማን ጽድቅ አለው? የክርስቶስ ጽድቅ አለው። ስለዚህ የጽድቁ መጠን ከማን እኩል ነው? ከክርስቶስ ጽድቅ መጠን እኩል ነው። ያመንነው ለዚህ ነው። ዝም ብለን ልንዘምርና ልንበተን አይደለም። ያመንነው ለዚህ ነው። ያመንነው ለዚህ ነው።